የወዳጆቼም የጠላቶቼም ሐሳብ እንዲከበር ፈልጋለሁ። የአሜሪካ ኤምባሲ እሳቸውን ጦር ላይ አሳዩኝ ብሎ ኤምባሲ ድረስ ይጠራቸዋል ብዬ አላስብም። ህፃናትን በፖለቲካ ነገር ውስጥ ይዞ መምጣትም ወንጀል። እውነት የኢትዮጵያ ህፃናት መገለጫ ይሄ ሀገራችን አሁን ያለችበት ነባራዊ ሁኔታ ውስጥ የገባችው በድንቁርናችን ምክንያት ነው። ለዚህ አይነት የድህነት አዘቅት የተዳረግነው በድንቁርናችን ምክንያት ነው። ልጆቼን ያለፍኩትን ህይወት እንዲያልፉ አልፈልግም። ዋጋ መክፈል ያስፈልጋል ከተባለ ዛሬኛ ዋጋ እንክፈልላችሁ። ህፃናትን ለወታደርነት መጠቀም ወንጀል በሆነው ልክ ህፃናትን ለፖለቲካ ፍጆታ መጠቀምም ወንጀል ተገቢ አይደለም። ድራማ ምናምን መስራት አያስፈልግም። ነባራዊ ሁኔታ መሬት ላይ አለ። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። ዛሬ 2 ሚዲያዎችን በቆይታችን እንዳስሳቸዋለን። እንዲሁም ደግሞ ወቅታዊውን የትግራይን ጉዳይ በተመለከተ ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። አፈወርቅ በደዊና ዮምዩ አበበ እስከ ዝግጅቱ ፍጻሜ ከእናንተ ጋር እንቆያለን። መልካም ጊዜ። እንግዲህ አፈወርቅ በትላንትናው ዕለት አቶ ጌታቸው ረዳ ለ2 ዓመታትና ከወራት አካባቢ የትግራይን ክልል በጊዜያዊ መስተዳደርነት መርተዋል። እንግዲህ የአቶ ጌታቸው የስልጣን ቆይታ በፈተና ውስጥ የታጀበ ብዙ እንቅፋቶችን ያለፈ ነውና ጦርነትንም ጭምር ማስቀረት የቻለ አመራርነት ሰጥተዋል። አቶ ጌታቸው ረዳ በተለያየ ጊዜ ለፌዴራል መንግስቱ እንዲሁም ደግሞ ለትግራይ ህዝብም ለኢትዮጵያ ህዝብም በመግለጫ ስልጣናቸውን መፈንቅለ መንግስት ሊያደርጉባቸው እንደሆነ ጫና ውስጥ እንዳሉ በመግለጫዎች በደብዳቤ ሲገልጹ ነበረ። እንግዲህ ያንን ሁሉ ተቋቁመው ዛሬ ላይ ደርሰዋል። አሁን ይሄ ሆኖ ደግሞ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ትላንትና ተገናኝተው እንግዲህ ሽኝት ተደርጎላቸዋል። በክብር መሸኛኘት ብዙም የኢትዮጵያ የፖለቲካ ባህል አይደለምና ብዙዎችን ግራስ ብለዋል። ትላንትና አቶ ጌታቸው ስለ ጠቅላይ ሚኒስትሩ ምን አይነት እሳቤ ነበራቸው? ጠቅላይ ሚኒስትሩና አቶ ጌታቸው ረዳ የቃላት ውርወራ ሲደራረጉ ነበር። እንዴት ይሄ የሆነ የፖለቲካ ጌም ነው፣ ቁማር ነው እያሉ ሲተነትኑ የዋሉ ሰዎችን ተመልክተናል። እንግዲህ ትላንትና ተቃራኒ ወገን ሆነ ስትቆም ብዙ ነገር ልትባባል ትችላለህ። ሰላም ሲመጣ ደግሞ አንዳንዴ ኢጎህንም ልክ እንደ ጫማ ውጭ ላይ አውልቀ እንደምትገባው እንደዛ ቁጭ አድርገ ለሰላም መከፈል ያለበትን ዋጋ መክፈል ግድ ነውና ያ ጊዜ ደርሶ ሁለቱ ሰዎች ትላንትና በክብር ተገናኝተው አቶ ጌታቸው ረዳም ለነበራቸው የአመራርነት ጊዜ በክብር ተመስግነው ተሸኝተዋል። ይህንን በተለያየ መንገድ ሲተነትኑ የነበሩ ሰዎችን ተመልክተናል። አቶ ጌታቸውን እንደውም ተጠቅመው ጣሏቸው፣ ህወሓቶች ተጠቅመው ጣሏቸው፣ አሁን ደግሞ የፌዴራል መንግስቱ አገለላቸው የሚል የተለያየ ሀሳብ እየተሰነዘረ እያየን ያለ ነው። እንግዲህ ሁለቱ ሰዎች በጦርነቱ ወቅት ከነበረው ሁኔታ መለስ ብለን ስናይ ትልቅ ውሳኔን ወስነው የፕሪቶሪያ ስምምነት እንዲፈረም የራሳቸውን አስተዋጽኦ አድርገዋል። ከዛም ባለፈ ደግሞ እንግዲህ ትግራይ ውስጥ ላለፉት 2 ዓመት ከ6 ወር አካባቢ የጦር መሳሪያ ድምፅ እንዳይኖር የፕሪቶሪያ ስምምነትም ጸንቶ እንዲቀጥል የራሳቸውን አስተዋጽኦ ያደረጉ ግለሰቦች ናቸው። ጠቅላይ ሚኒስትሩም አቶ ጌታቸው ረዳም እና ይህንን በተለያየ መልኩ ሲገልጹ ያየናቸው ሰዎች አሉ። ምን አይነት አንድምታ አለ የሚለውን አንተ ጋር ሳልመጣ እንግዲህ ኢትዮጵያ ውስጥ አሁን እንደምታውቀው የትጥቅ ትግል እየተካሄደ ነው የሚገኘው በአማራ ክልልም በኦሮሚያ ክልልም እና አንዳንድ ሰዎች እንደ አቶ ጌታቸው ረዳ አይነት ጦርነትን ማስቀረት የሚችል ሰው ኦላም ሆነ ፋኖ መውለድ አለባቸው የሚሉም ሀሳብ የሰነዘሩ ሰዎችን እያየው ነበር እና አቶ ጌታቸው አዲስ ትውልድን በመፍጠር ውስጥ ማይደፈረውን የሀሳብ ልዩነት በህወሓት ቤት ውስጥ በማምጣት ውስጥ የትግራይ ህዝብን በተወሰነ መልኩም ቢሆን ከህወሓት ውጭ መኖር እንደሚችል ያሳዩ ሰላማዊ ትግልም ማድረግ የሚችሉ አዲስ ሀሳብም ይዘው የሚመጡ ወጣቶችን ያፈሩ ሰው ናቸውና እንግዲህ በዛ ሁሉ ጫና ውስጥ ተቋቁመ ያንን ሁሉ ከህወሓት ጋር ያለውን ግብ አልፈ እነዚህን ወጣቶች መፍጠርም ቀላል ነገር አይደለምና አቶ ጌታቸው ብዙ የሚመሰገኑባቸው ነገሮች አሉ። ጉድለትም ደግሞ አለ። እንግዲህ የሰው ልጅ ሙሉ አይደለምና ምናልባት በ2 ዓመት ውስጥ ያሳኳቸውም ያላሳኳቸውም ነገሮች አሉ። በተግባር ደረጃ ልናነሳቸው የምንችለው ነገር አለ። ነገር ግን በመቶ ሺዎችን ሊቀጥፍ ያሰፈሰፈን ጦርነት ግን አስቀርቷል። እንግዲህ የዶክተር ደብረጽዮን ቡድን በጉልበትም ማንኛውንም ነገር ከፍለን ምዕራብ ትግራይን ብለው የሚጠሩት እነሱ እሱንም ማስመለስ እንችላለን የፕሪቶሪያን ስምምነት ጥሰው ብዙ ነገር ሲሰሩ ነበርና ያንን ሁሉ ታግለው ዛሬ እዚህ ደርሰዋል። እንደው አጠቃላይ የአቶ ጌታቸውን የ2 ዓመት ተኩል ቆይታ እንዴት አየኸው? ትላንትናስ የነበረው ሽኝት በተለይ ከጠቅላይ ሚኒስትሩ ጋር የተነሷቸው ፎቶችም መነጋገሪያ ሆነው አልፈዋል። እንግዲህ የኛ ህዝብ ትላንት የነበረውን መጥፎ ነገር እያነሳ ዛሬ ላይ አምጥቶ ሲያራግበውም ተመልክተናልና እንደዚህ አይነት ባህሎችስ እንዴት መቅረት አለባቸው የሚለውን ሀሳብ ብትሰጥበት ጥሩ። እንግዲህ አይ ቲንክ አቶ ጌታቸው ለምን ተሰናበቱ የሚል ጥያቄ አልነበረንም። እኛም በተደጋጋሚ ጊዜ የትግራይን ፖለቲካ አንስተን በተወያየንባቸው ጊዜዎች ስናነሳቸው እንደነበረው
አቶ ጌታቸው ለጊዜያዊ አስተዳደሩ ይመጥናሉ ሲባሉ እንደተሾሙት ሁሉ አሁን ባለው ነባራዊ ሁኔታ ደግሞ ለትግራይ ሰላም፣ ለትግራይ ልማት ወይም ደግሞ ጊዜያዊ አስተዳደሩን ለመምራት የተሻሉ ሰው አይደለም ብሎ የፕሪቶሪያ ባለድርሻ የሆኑት ሁለቱ አካላት ህወሓትና የፌዴራል መንግስቱ ከተስማሙ ደግሞ ሊያነሷቸው ይገባል፣ ተገቢም ነው ብዬ አስባለሁ። እኔም ሆንኩ ብዙ ሰው አቶ ጌታቸው በእንደዚህ አይነት መንገድ ከስልጣናቸው ሊነሱ አይችሉም፣ ተገቢ አይደለም ብለን ተቃውመናል። ስለዚህ ስንጠይቅ የነበረው አቶ ጌታቸው ለአገልግሎታቸው በስልጣን ላይ በነበሩባቸው ባለፉት 2 ዓመታት ያደረጓቸው፣ ያላደረጓቸው፣ የሰሯቸው፣ ያልሰሯቸው፣ የተሳኩላቸው፣ ያልተሳኩላቸው ነገሮች አሉ። የአቶ ጌታቸው እንግዲህ 2 ዓመታት የዚህ ድምር ውጤት ናቸው። ስለዚህ በዚህ ውጤት ብንፈትሻቸው ያደረጓቸው ካላደረጓቸው ይበልጣሉ። ትልቁን ነገር አስቀርቷል። በስልጣን ዘመናቸው የፕሪቶሪያ ስምምነት ያመጣውን ተኩስ አቁም ስምምነት ወደ ኋላ የሚመለስባቸው እድሎች እንዳይኖሩ የሚችሉትን ሁሉ ሙከራ አድርጓል፣ ጥረት አድርጓል። ስለዚህ ለእኔ ሙሉ ለሙሉ አልተሳካላቸውም ከሚሉት ወገን አይደለሁም። በአብላጫው ተሳክቶላቸዋል። ያልተሳኩላቸው ግን ነገሮች አሉ። በአንድ በፕሪቶሪያ ፈራሚ በሆኑ አካላት እግር ጉተታ ምክንያት፣ በሁለቱ አካላት የፖለቲካ ቁማር ምክንያት የተሳኩም ያልተሳኩም ነገሮች አሉ። ለምሳሌ ተፈናቃዮችን ሙሉ ለሙሉ ወደ ቀያቸው የመመለስ ጉዳይ አልተሳካም። ብዙ እንደዚህ ጊዜያዊ አስተዳደሩ በ2 ዓመት ውስጥ መስራት የሚጠበቅበትን ነገር ሰርቶ የትግራይ ውስጥ ያለውን ነባራዊ ሁኔታ አስተካክሎ ለምርጫ ዝግጁ ማድረግ ነበረበት። ይህ አልተሳካም። ግን ትልቁ ነገር ተሳክቷል። ቢያንስ የመሳሪያ ላንቃዎችን ዘግቷል። የአፈሙዝ ላንቃዎች ተዘግቷል። የተኩሱ ድምፅ አቁሟል። ቢያንስ የትግራይ ህዝብ በጥይትና በረሃብ ይሞት የነበረው የትግራይ ህዝብ ቢያንስ በረሃብ በችግር የሚሰቃይ ህዝብ የለም እያልኩ አይደለም። ቢያንስ ግን ረሃቡ መግደል ደረጃ ላይ በማይደርስበት ደረጃ ላይ ማድረስ ችለዋል። በጦር መሳሪያ ደግሞ የሚሞት ሰውን ደግሞ ሙሉ ለሙሉ መቀነስ ችለዋል። ስለዚህ ለእኔ ያደረጓቸው ብዙ ስኬቶች አሏቸው። ስለዚህ ይሄንን ስኬታቸውን መሰረት ባደረገ ሙሉ ክብራቸውን በጠበቀ በምስጋና ሊሰናበቱ ይገባሉ፣ ከተሰናበቱ የሚል አቋም ነበረ። ስለዚህ ክቡር ጠቅላይ ሚኒስትሩም እንግዲህ በጽህፈት ቤታቸው አቶ ጌታቸው ረዳን ተቀብለው አነጋግረው ተገቢውን ክብር ሰጥተው የሚገባቸውን ምስጋና አቅርበዋል። ግን በዚህ ውስጥ ያመላከቱት በንግግራቸው ውስጥ ያመላከቱት ግን አንድ ነገር አለ። ለምሳሌ ብዙ ሲያስበው ምንድነው አቶ ጌታቸው በቃ የፌዴራል መንግስቱም ህወሓትም ተጠቅመውባቸው እንደጣሏቸው ተደርጎ ተስሎ ነበር። ጠቅላይ ሚኒስትሩ ግን በክልላዊውም በሀገራዊውም ጉዳይ ላይ ከእሳቸው ጋር ተነጋግረው ወደፊትም መስራት እንደሚቀጥሉ በጽሁፋቸው ውስጥ አመላክተዋል። ይህ የሚያሳየው እንግዲህ አቶ ጌታቸው ከኢትዮጵያን ፖለቲካል ላንድስኬፕ ላይ አናጣቸው ማለት ነው። እውነቱን ለመናገር እንዲጠፉም አልፈልግም። ሀሳብ ያላቸው ሰው ናቸው። እውቀት ያላቸው ሰው ናቸው። ልምድ ያላቸው ሰው ናቸው። በማንኛውም ሲቹዌሽን ውስጥ ፊት ማድረግ የሚችሉ ብዙ ሰዎች የሉ ነው ማለት በጦር ግንባር ላይ እንደ ጦረኛ፣ በፖለቲካ መድረክ ላይ እንደ ፖለቲከኛ፣ በሲቪል ሰርቫንት ላይ እንደ ሲቪል ሰርቫንት፣ በወዳጅነትና በጓደኝነት ውስጥ ደግሞ ጥሩ ወዳጅና ጥሩ ጓደኛ መሆን የሚችሉ ሰው ናቸው። ስለዚህ በዛ ሌቭል እሳቸውን ከፈተሽ ናቸው እንደዚህ አይነት ሰዎች ብዙ አይደሉም። በብልጽግና በህወሓት ቤት ውስጥም እንደዚህ አይነት ሰዎችን ብዙ አናገኙም። እንደውም ከህወሓት ጋር እንዴት ሊግባቡ ቻሉ? ህወሓት ገና ወደኋላ ተመልሶ ከጫካና ከበረሃ ሀሳብ አልወጣም። እሳቸው በቀለሙም በፖለቲካውም ብዙ ጎበዝ ናቸው እና ህወሓት ቤት ደግሞ የቀለሙ ሰው ብዙም የሚፈለግ አይደለም። እንዴት ሳብሮ ተጓዙ የሚሉ ሀሳቦችም ይሰነዘራሉ። አዎ እንደ ደካማ ነገራቸው የሚነሳው ለምሳሌ አቶ ጌታቸውን ብዙ ሰው የሚያነሳቸው ደካማ ናቸው ምናምን የሚሏቸው ቁም ነገር የላቸውም። ብዙ ያስተማሯቸው የዩኒቨርሲቲ ተማሪዎቻቸው ወይም ደግሞ በወዳጅነት በጓደኝነት የሚቀርቧቸው ሰዎች ወይም ደግሞ በስራ ባልደረባነት የሚያውቋቸው ሰዎች ኢዚ ኤንድ ሌዚ አይነት ሰው አድርገው የሚያቀርቧቸው ሰዎች አሉ። እኔ ደግሞ ማስባቸው አቶ ጌታቸው ጀስት ሲምፕል ሰው ለመሆን ያደረጉት ጥረት ውጤት ነው። ሜይ ቢ ሲሪየስ፣ በጣም ሲሪየስ አለመሆናቸው፣ በጣም ተቸካይ አለመሆናቸው። ፖለቲካችን ያው ተቸካዮችን ይወዳል፣ የሆነ ቆሞ ቀሮችን ይወዳል። ስለዚህ እሳቸው እንደዛ አይነት ሰው አይደሉም። ፕራግማቲክ የሆኑ ሰው ናቸው። ብዙ ነገሮችን መሻገር ይችላሉ። ብዙ ጊዜ አሁን ለምሳሌ ጠቅላይ ሚኒስትሩንና አቶ ጌታቸውን ጎን ለጎን በፎቶ ስታገኝ ወይም ደግሞ በቪዲዮ ውስጥ ስታያቸው ብዙ ሰዎች የሚመጣባቸው በጦርነቱ ጊዜ ሁለቱ መካከል የነበረ ቃል መወራወር ነው። ስለዚህ ሁለቱም ያ ስብዕናቸው አመሳስሏቸዋል። ስብዕናቸው ምንድነው? ይሄ ስብዕናቸው ሁለቱም መሻገር የሚባለውን ነገር ያውቁታል። ተቸካይነትን ሁለቱም ጋር ያታገኙ። ለምሳሌ ጠቅላይ ሚኒስትር አብይንም ጋር ብትሄጂ ለወዳጆቻቸው ጥሩ ወዳጅ ናቸው፣ ለጓደኞቻቸው ጥሩ ጓደኞች ናቸው። በስራቸውም ላይ ደግሞ ኮሚትድ ናቸው። ጠቅላይ ሚኒስትር አብይ ጋር የምታገኙን ኳሊቲ ደግሞ አት ዘ ሮንግ ታይም ላይ ደግሞ ካገኘሻቸው፣ በጦርነት መሀል ላይ ካገኘሻቸውም ጥሩ ወታደር ናቸው። በፕሮፓጋንዳ መሀል ካገኘሻቸውም ጥሩ የፕሮፓጋንዳ ሰው ናቸው። አቶ ጌታቸውን ጋር ተመሳሳይ ነገር ታገኛለሽ። እነዚህ ሰዎች በመካከላቸው ትላንት የነበረው ቃል መወራወር እርስ በርስ ክብር አልተነሳሱበትም። ስለዚህ አንደኛው የኢትዮጵያ ፖለቲካ ውስጥ ይሄ ክስተት አዲስ ነገር ነው። ለብዙ ሰዎች አልዋጥ ብሎ ሲያስቸግራቸው ስላየው ማለት ነው። ግን ዋናው መሰረታዊው ነገር አቶ ጌታቸው ክብራቸውን በጠበቀ መልኩ ተመስግነው
ከትግራይ ጊዜያዊ መስተዳድር ኃላፊነታቸው መነሳታቸው አንዳንዴ ትላንት የሰሙ ሰዎች አሉ። በተደጋጋሚ ጊዜ ለምሳሌ ጠቅላይ ሚኒስትሩ የትግራይ ህዝብ ቀጣዩን የጊዜያዊ መስተዳድር ፕሬዚደንት እንዲጠቁም ጥሪ ሲያቀርቡ እዚህ ቤት በሰራነው ፕሮግራም ተናግረናል። የዛን ቀን ጠቅላይ ሚኒስትሩ በይፋ አቶ ጌታቸውን ማሰናበታቸውን ቢያንስ ኢንዳይሬክትሊ አመላክተዋል። ምክንያቱም ሰው ይጠቆም ለፕሬዚዳንትነት ካሉ የነበረው ፕሬዚዳንት እንደሚነሳ ይታወቃል። ፓርላማ ላይ ቀርቦ የሰዎች መለዋወጥ ሊኖር ይችላል ሲሉ የተወሰኑ መለዋወጦች ይኖራሉ። አለመግባባቶች የነበሩት በጊዜያዊ መንግስቱ ፕሬዚዳንት ላይ ነው። ስለዚህ እነዚህን መለዋወጦች ይከተላሉ ብለን ኤክስፔክት ይደረጋል። የህግ ማሻሻያም ሲደረግ ይሄ ኤክስፔክት ይደረጋል። ትላንት አዲስ ነገር አይደለም የተፈጠረው። ትላንት የተፈጸመው ነገር ምንድን ነው? አቶ ጌታቸው የወከላቸው ድርጅት ተገቢውን ክብር እንኳን ባይሰጣቸው፣ ጠቅላይ ሚኒስትሩ ግን ተገቢውን ክብር ሰጥተው አነጋግረው አመስግነው ላደረጉት አገልግሎት ትልቁን ነገር ማድረጋቸውን ደግሞ ቢያንስ የትግራይ ህዝብ ዛሬ በረሃብ እንዳይሞት በተወሰነ ደረጃም ቢሆን በመቀነስ ከፍተኛ አስተዋጽኦ አድርጓል። በፌዴራል መንግስቱና በህወሓት መካከል ወደ ጦርነት ተመልሶ የትግራይ ህዝብ በጥይት እንዳይሞት ከፍተኛ አስተዋጽኦ አድርጓል። ይሄ ትልቅ አቺቭመንት ነው። ወጣቱንም በማንቃት ውስጥ ሰፊ ሚና ተጫውተዋል። ምክንያቱም እንደምታውቀው ከህወሓት ውጭ መኖር የማይችል ተደርጎ ዘላለሙን የኖረን ህዝብ ከህወሓት ውጭ መኖር ትችላለህ የሚለውን መንገድም አንድ ያሳዩ ሰው ናቸውና በዚህም እንግዲህ የትግራይ ወጣት የሚያመሰግኑ አሉ። የህወሓት ጎራ ደግሞ የሆኑት አንዳንዶቹ የሚረግሟቸውም አሉና በዚህም ትልቅ አስተዋጽኦ አድርጎ ያለፉ ናቸው። በቃ ብዙ ነገሮች አቺቭመንቶች አሏቸው። የሀሳብ ብዝሃነትን አክብረው እሳቸው በሚመሩት ተቋም ሳይቀር ህወሓት እሳቸው ላይ የሚያወጣቸው መግለጫዎች ሁሉ የሚሰራጩበትን ሚዲያ መፍጠራቸው፣ ወጣቱን አንቺ እንዳልሽው በተለያየ መንገድ ማንቃታቸው፣ የትግራይ ህዝብ ከህወሓት ውጭ ያለ አማራጭ ማየት እንዲጀምር ማድረጋቸው፣ እነዚህ ነገሮች የእሳቸው አቺቭመንት ናቸው። ይህንን ስንል ያላሳኩት ደግሞ ብዙ ነገር አለ። በእሳቸው ድክመት፣ በድርጅታቸው እግር ጉተታ፣ በፌዴራል መንግስቱ የፖለቲካ ፍላጎትም ጭምር በሀገሪቷ ነባራዊ ሁኔታ ምክንያት ያልተሳኩ ነገሮች አሉ። በዓለም አቀፋዊ ምክንያት ለምሳሌ ዲዲአሩ በሚጠበቀው ደረጃ አልተተገበረም። ህወሓት እግር ይጎትት ነበር። ለዲዲአሩ አስፈላጊውን በጀት የሚመድቡ ሀገራትም ደግሞ ተገቢውን ገንዘብ በጊዜው አለቀቁ። እነዚህ ሁሉ የራሱ እንትኖች ነበሩበት። ስለዚህ ያልተሳኩም ነገሮች የተሳኩም ነገሮች አላቸው። ግን ለተሳኩት ነገሮች ብዙ ስለሆነ አክብሮ አመስግኖ ማሰናበት ተገቢ ነው። ማሰናበት ሲባል ደግሞ ሙሉ ለሙሉ ከኢትዮጵያን ፖለቲካል ላንድስኬፕ የሚወጡበት ሳይሆን ሌላ ሀገራቸውን ህዝባቸውን የሚያገለግሉበት ደግሞ ሌላ መድረክ የሚዘጋጅላቸው ይመስለኛል። በዚህ ውስጥ ትላንትና አንደኛው የተመለሰው እሱ ነው። ከዛም በመመለስ ደግሞ የደቡብ ሱዳን ምክትል ፕሬዚደንት ይመስሉኛል ጠቅላይ ሚኒስትሩ ትላንት አግኝተው አነጋግረዋል። ዛሬ ደግሞ አሁን ኦልሬዲ እያየሁት እንዳለሁት ክቡር መሐመድ አሊ የሱፍን የአፍሪካ ህብረት ኮሚሽን ሊቀመንበርን ጠቅላይ ሚኒስትሩ ዛሬ ማለዳ አግኝተው አነጋግረዋል። እነዚህ ነገሮችን ደግሞ ስታይ አንድ የሚመልሰው ነገር አለ። ትላንትና ማለዳ ላይ በአንድ ሚዲያ ዛራ ሚዲያ ይመስለኛል የአቶ ስታሊን ሚዲያ እዛ ላይ ጠቅላይ ሚኒስትሩ በከፍተኛ ህመም መታመማቸውን እና ለሕክምና ወደ አቡዳቢ ማቅናታቸውን እሳቸውን ተከትለው ደግሞ የኦሮሚያ ክልላዊ መንግስት ፕሬዚደንት ክቡር ኦቦ ሽመልስ አብዲሳም ጠቅላይ ሚኒስትሩን አጅበው ወደ አቡዳቢ ማምራታቸውን ለሕክምና የሚል ነገር ተነግሯል። አብይ አቡዳቢ ነው ያለው። ዩናይትድ አረብ ኤምሬትስ አቡዳቢ ነው ያለው በሕክምና። ከሳምንት በፊት ነበራል ወደዛ የተጓዘው። ሽመልስ አብዲሳም የኦሮሚያ ክልል ርዕሰ መስተዳድሩ ሽመልስ አብዲሳ እና ሌሎች አቅራቢያ የቤተ መንግስት አቅራቢያ ሰዎችም አብረውት እንዳሉ ሰምተናል። አሁን አቡዳቢ ህመሙ አልታወቀም። በይፋ ህመሙ ይሄ ነው የሚል መረጃ የወጣ ነገር የለም። ግን ከዚህ በፊት የጭንቅላት ቀዶ ጥገና አድርጎ እንደነበረ ይታወቃል። ብዙ ሰው የሚያየው ይመስለኛል። ከኋላ ሲሄድ እዚህ ጋር የሚታይ ነው የአብይ ይታወቃል። እዚህ አካባቢ ኦልሬዲ የተሰፋ እንትን አለ ጭንቅላቱ ላይ ይታያል ከኋላ። አሁን አቡዳቢ ሆስፒታል የገባበት ምክንያት ግን አልታወቀም። የትግራይ ጊዜያዊ አስተዳደር የሹመት ጉዳይ የጀነራል ወልደ ወረደ ጉዳይም የዘገየው በዚህ ምክንያት ነው ብለውናል። ከቤተ መንግስት አካባቢ ያለው ያገኘነው መረጃ በቅርቡ ወደ አዲስ አበባ ይመለሳሉ የሚል መረጃም ሰጥተናል። የአብይ አህመድ አጠቃላይ ቡድኑ ማለት ነው። የተለያዩ ሚዲያዎች ጠቅላይ ሚኒስትሩ መጥፋታቸውን እየዘገቡ የራሳቸው መላምት አስቀምጠዋል እና ዋናው ነገር ጠቅላይ ሚኒስትሩ በዚህ ውስጥ እነዚህ ጥያቄዎችን መልሰዋል መድረኩ ላይ እንዳሉ። ምክንያቱም ኤቭሪ ዴይ ቱ ዴይ ጠቅላይ ሚኒስትሩ ማየት የሚፈልጉ፣ ጠቅላይ ሚኒስትሩ ቼኪን እንዲያደርጉ የሚፈልጉ፣ ጠቅላይ ሚኒስትሩ ከስክሪንም ከሚዲያም ሲጠፉ የራሳቸው መላምት የሚያስቀምጡ፣ ጠቅላይ ሚኒስትሩ ቢሮ እንዳላቸው፣ ጠቅላይ ሚኒስትሩ ቢሮ ውስጥ የሚሰሩት ስራ እንዳለ፣ መስክ ላይ ብቻ መስራት እንደሌለባቸው የማያውቁ ሰዎች አሉ። ጠቅላይ ሚኒስትሩ ቴሌግራማቸው ላይ ካላገኟቸው፣ ትዊተራቸው ላይ ካላገኟቸው፣ ወይ ፌስቡካቸው ላይ ካላገኟቸው፣ ወይ በዩቲዩብ ካላገኟቸው፣ ወይም ደግሞ በስቴት ሚዲያው ዜና ውስጥ ካላገኟቸው ጠቅላይ ሚኒስትሩ ታመዋል፣
በሰፊው ሲሰራጭ ነበር። ወለደ የሚል ዜናዎች በሰፊው ይሰራጩ ነበር። እንደውም ማለት አሁን እንደው ጠቅላይ ሚኒስትሩ ሰው ናቸው መቼም መድከም አለ መታመም ይኖራል። ቢሆን ራሱ ይሄን ያክል አንዳንዱ እንደውም የኛ ደም እየፈሰሰ ስለሆነ የእናቶቻችን እንባ ነው የሚልም ነገር ስናይ ነበር። አንዳንድ ጊዜ ሁሉን ነገር ከራሳቸው ሀሳብ ጋር እያጣበቁ የሚያወሩ ሰዎች አሉና አንዳንድ ጊዜ እሳቸውም ብዙ ካስፎረሹና ነጥብ ካስጣሉ በኋላ ብቅ ማለት ይችሉበታል። እሳቸውም እንግዲህ ትናንትና መጥተዋል። እንግዲህ ጠቅላይ ሚኒስትሩ መጥፋታቸው ምን ማለታቸው የት ነበሩ ምናምን ሁሉም እንደወረደ መረጃዎችን መላምቶችን ሲያስቀምጥ ነው የምታገኘው። እውቀት የሚመስል የሚያውቀውም አይ ጠቅላይ ሚኒስትሩን ዛሬ አብሬው ምሳ በልቻለሁ የሚልም አይጠፋም አሉ ጤነኛ ናቸው ለማለት ለማስረዳት። የማያውቃቸው ደግሞ አይ አቡዳቢ ላይ ታይተዋል ለሕክምና ሄደው የሚልም አይጠፋም። ሁሉም የየራሱ መላምት ያስቀምጣል። ዋናው መሰረታዊው ነገር ግን ጠቅላይ ሚኒስትሩ በጤንነት ስራቸው ላይ መሆናቸውን ትላንትና አሳይቷል። ሰው ኤክስፔክት አድርጎ የነበረው እንግዲህ የመጋቢት 24ቱን የ7ኛ ዓመት የስልጣን ዘመናቸውን ለማክበር በየአደባባዩ ላይ ሽር ጉድ ያበዛሉ ብለው ጠብቀው ነበር ይመስለኛል። እዛ ላይ አለመታየታቸው፣ በዚህ ሁነት ላይ ምንም አይነት ሀሳብ አለመሰንዘራቸው መሰንዘር ነበረባቸው ከሚል የተነሳም ይመስለኛል በተወሰነ ደረጃ እንደዚህ አይነት ጥያቄዎች የተነሱት። ግን ይህ ሀገር የመላምት ሀገር መሆኑን በመሰለኝና በደሳለኝ የሚመራ ሀገር መሆኑን ግን የሚያሳይ ነገሮች አሉት። ግን ዋናው መሰረታዊ ነገር ጠቅላይ ሚኒስትሩ የሚጠበቅባቸውን ስራዎች እየሰሩ ነበር። ከተለያዩ የመስክ ጉብኝቶችን ያደርጉ ነበር። የተለያዩ የፖለቲካ መሪዎችን አግኝተው ያነጋግሩ ነበር ይመስለኛል። ጀነራል ታደሰ ወረደንም አግኝተው ያነጋገሩት በዚሁ መካከል ላይ ነው። ከዛም በኋላ ደግሞ የቢሮ ስራዎቻቸው ላይ ብዙ ትኩረት አድርገው እየሰሩም ነበር። የተለያዩ እንግዶችንም ተቀብለው ያስተናገዱባቸው ሁኔታዎች ነበሩ። ትላንትናም እንግዲህ የደቡብ ሱዳን ምክትል ፕሬዚዳንት ከፕሬዚዳንት ሳልቫኪር የተላከ መልእክትን ለጠቅላይ ሚኒስትሩ ለማቅረብ መጥተዋል። እሳቸውን አግኝተው አነጋግረዋል። አቶ ጌታቸውን ተቀብለው አነጋግረዋል። ዛሬ ማለዳም እንግዲህ ክቡር መሐመድ አሊ የሱፍን የአፍሪካ ህብረት ኮሚሽን ሊቀመንበርን ተቀብለው በኢትዮጵያና በአፍሪካ ህብረት መካከል ባለው ግንኙነትን በማስመልከት አነጋግረዋል። የአፍሪካን ህብረት እንግዲህ በዚሁ ካነሳን ደግሞ ትላንትና አንድ የተፈጠረ ክስተት ነበረ። የአፍሪካ ህብረት የሩዋንዳን እርስ በርስ ግጭት ተከትሎ የተከሰተን የዘር ማጥፋት መታሰቢያ ፕሮግራም ነበረ። 31ኛ ዓመት የመታሰቢያ ፕሮግራም። በዛ መድረክ ላይ የተለያዩ እንግዶች ጥሪ ተላልፎላቸዋል። እንግዲህ በኢትዮጵያ የሚገኘው የእስራኤል ኤምባሲም አምባሳደሩ በደብዳቤ በክብር ተጋብዘው ወደ አፍሪካ ህብረት ኮሚሽን እንዳመሩ፣ በዛ ኮሚሽን በተገኙበት ሰዓት ላይ በተፈጠረ የተቃውሞ ምክንያት ከቅጥር ግቢው እንዲባረሩ እንደተደረገ፣ የእስራኤል ኤምባሲም የእስራኤል የውጭ ጉዳይ መስሪያ ቤትን ባወጣው መግለጫ ደግሞ እስራኤል ይህንን በቀላል እንደማትመለከተው በተደጋጋሚ ጊዜ እንግዲህ ይሄ ይመስለኛል ካልተሳሳትኩ ለሁለተኛ ጊዜ የሆነ ይመስለኛል። እንግዲህ ብዙ ጊዜ እንደዚህ ጊዜያዊ ወይም ደግሞ የታዛቢ አባል እየተባሉ በአፍሪካ ህብረት ውስጥ የሚካተቱ ሀገራት አሉ፣ ነን አፍሪካን የሆኑ ሀገራት። ከነዛ መካከል አይ ቲንክ እስራኤልም ያለችበት ይመስለኛል። እና በሆነም ጊዜ እንደዚህ አይነት ኢንሲደንት አፍሪካ ህብረት ውስጥ ምክትል አምባሳደሯ ላይ የደረሰ ይመስለኛል። አሁን ትላንትና እንግዲህ አምባሳደሩ ላይ ደርሷል። ክቡር ጠቅላይ ሚኒስትሩም እንግዲህ በተለያዩ አካባቢ ሀገሮች ጉብኝት እያደረጉ የነበሩትን የኮሚሽኑን ሊቀመንበር ዛሬ አግኝተው አነጋግረዋል። አንደኛው ሜቢ ሊጠይቁ የሚችሉት የሆነ ሁነት ምንድን ነው የሚለውንም ሜቢ ምላሽ ያገኛሉ ብዬ አስባለሁ። እንግዲህ ግን ዋናው ነገር መታወቅ ያለበት በዛ ቅጥር ግቢ ውስጥ የሚፈጸም ማንኛውም ድርጊት የሚመለከተው የአፍሪካ ህብረትና የአፍሪካ ህብረትን ብቻ ነው። እንደ ሉዓላዊ ግቢ ነው የሚታወቀው። ላይክ እስራኤል ኤምባሲ እንደ እስራኤል ሀገር እንደሚታወቀው የጣሊያን ኤምባሲ የጣሊያን ሀገር ነው ተብሎ እንደሚታሰበው፣ ለምሳሌ እንደ አዲስ ተድላ ብርሃኑ ባዬ አይነት የደርግ ከፍተኛ ባለስልጣናት ከተጠያቂነት ለማምለጥ በኢህአዴግ ጊዜ ሸሽተው ጣሊያን ኤምባሲ ገቡ። ለ20 ምናምን ዓመታት እዛው ኤምባሲ ውስጥ ነው የቆዩት። ህይወታቸውም ያለፈው ማለፉ የወጡትም ወጡ ከጊዜ በኋላ። ስለዚህ እንደ ሉዓላዊ ግዛት እንደሚታየው ሁሉ እንግዲህ የአፍሪካ ህብረትም ሉዓላዊ ግዛት ነው። የአፍሪካ ህብረት ነው ያንን ውሳኔ የሚወስነው። ግን ኢትዮጵያ እንደ አባል ሀገር እንደ ዋና መቀመጫ ሀገር ከህብረቱ ጋር ባላት ግንኙነት እንግዲህ ሜይ ቢ በህብረቱና በእስራኤል መካከል ያለው ሰጣ ገባ ምንም መሰረት ያደረገ ነው የሚለው ይታያል። ግን የራሳችንን መላምት ለማስቀመጥ እስራኤል በፍልስጤማውያን ላይ እያደረገች ያለችው የዘር ማጥፋት ወንጀል ተብሎ በዓለም አቀፉ ፍርድ ቤት ጭምር ሪኮግናይዝ እየተደረገ ያለ የተለያየ የአፍሪካ ሀገራት እያወገዙት ያለ እንቅስቃሴ አለ። ስለዚህ የዘር ማጥፋት እየፈጸመ ያለ መሬት ላይ አሁን ባለው ነባራዊ ሁኔታ የዘር ማጥፋት እየፈጸመ ያለ መንግስት ተወካይ የሆነ ሰው የዘር ማጥፋት መሰረት አድርጎ ለ31ኛ መታሰቢያ በዓል ሊገኝ አይችልም ቢባል ብዙ ስህተት ነው ብዬ አላምንም። እውነቱን ለመናገር ግን ዋናው ነገሩ ስህተቱ የሚመነጨው ምንድነው? ማነው የጋበዘው ነው። ኦፊሻሊ ተጋብዘን የመጣ ነው። እስራኤል ውጭ ጉዳይ ሚኒስትር መስሪያ ቤት በቃል አቀባዩ በኩል እንግዲህ እንዳለው ኦፊሻሊ ተጋብዣለሁ ብሏል። ስለዚህ የጋበዘው አካል ማን ነው
የሚለው ማየት ያስፈልጋል። ኮሚሽኑ እውቅና ውጪ ነው የጋበዘው የሚለው መታወቅ አለበት። ስለዚህ እንግዲህ ያው መረጃ ለመስጠት ያክል ነው እነዚህን ያነሳናቸው። ጥሩ ማብራሪያ ነው የሰጠው አፈወርቅ። ዛሬ ደግሞ አዲስ ነገር አለ። እንግዲህ ጠቅላይ ሚኒስትሩ እንዲሁ በገጻቸው ላይ ያሰፈሩት መልእክት አለ። የተለያዩ የማህበረሰብ ክፍሎች ከፍተኛ የመንግስት አመራሮችን ጨምሮ ዲፕሎማቲክ ማህበረሰቡ በተገኘበት ቦታ ላይ የጊዜያዊ መስተዳደሩ የርክክብ ስነስርዓት ተካሂዷል። እንግዲህ በፎቶም እንዳየነው ጀነራል ታደሰ ወረደ የጊዜያዊ መስተዳደሩን ስልጣን ተረክበዋል። እንግዲህ ሙሉ ኃላፊነትን የተሰጣቸው ወይስ እንደከዚህ ቀደሙ በጊዜያዊ ተቀዳሚ ምክትል ፕሬዚደንት ሆነው ነው የሚለው ብዙ ዝርዝር ነገሮች እየወጡ አይደሉም። ነገር ግን ርክክቡ ተፈጽመዋል። ይህም እንግዲህ አዲስ ሂደት ነው። ከዚህ ቀደም የዶክተር ደብረጽዮን ቡድን ህወሓት እኚህን ሰው እንዲሾሙላቸው በተደጋጋሚ ሲጠይቁ ነበረ፣ ሲናገሩም ሰምተናል። እንግዲህ እኛ ያመጣነው ሰው ቀርቶ ነው አቶ ጌታቸው የተሾመው የሚል ቅሬታም ሲያቀርቡ ነበር። ምናልባት እሳቸው አሁን መሾማቸው የህወሓትን ፍላጎት ወይም ደግሞ የህወሓትን ጥያቄ እስከ ወዲያኛው ይመልሳል ወይ? ህወሓት አሁን እጁን ሰብስቦ ይቀመጣል ወይ? ከኤርትራ ጋርም በዚህ በኩል ከፋኖ ኃይሎች ጋር የሚያደርገው ግንኙነትስ በዚህ ውስጥ እንዴት ይቃኛል የሚለውን ምንስ ይዞ ይመጣል? ለትግራይ ትክክለኛ መፍትሄ ነው ይሄ? እንግዲህ በተወሰነ ደረጃ ቅድም እንዳልኩት በትግራይ ክልል ውስጥ የጊዜያዊ መስተዳደር ሲቋቋም ኢንቱ ኮንሲደሬሽን መግባት ያለበት አንደኛው የፕሪቶሪያ ስምምነት ነው። ህወሓትና በፌዴራል መንግስቱ መካከል የተደረሰው ስምምነት ግን ትልቁ ኢንቱ ኮንሲደሬሽን መግባት ያለበት ከስምምነቱ በላይም ጭምር የትግራይ ክልል የሰላምና ጸጥታ ሁኔታ፣ የተፈናቃዮች ሁኔታ፣ እነዚህ ሁሉ ነገሮች ከግምት መግባት አለባቸው። ስለዚህ በከፍተኛ ውጥረት ውስጥ የነበረም ቢሆን አሁን ጊዜያዊ መስተዳደር መሾሙ አሁን እንግዲህ ስክሪን ላይ እያየሁት ባለው መረጃ መሰረት ጀነራል ታደሰ ወረደ የጊዜያዊ መስተዳድሩ ፕሬዚደንት ሆኖ መሾማቸውን ነው። የቃል ኪዳን ሰነድም እንደፈረሙ ነው እየተነገረ ያለው። ሜቢ ለተመልካቾቻችን እዚሁ በንባብ ማስተላለፍ የሚችለው ይመስለኛል። የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም ቃል ኪዳን ሰነድ ይላል። የትግራይ ክልል አካታች ጊዜያዊ አስተዳደር ከዚህ በታች የተዘረዘሩ ኃላፊነቶችን ለመወጣት በሙሉ ኃይሉና በትጋት ይሰራል ይላል። አንደኛ ይልና የተፈናቀሉ ዜጎች ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና የቀሩ አካባቢዎችን በፍጥነት እንዲተገበር ማድረግ ይላል። ሁለተኛ በፕሪቶሪያ ስምምነት መሰረት ትጥቅ የመፍታት እና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ። ሶስተኛ በክልሉ የህግ የበላይነት እንዲሰፍን ማድረግ፣ የህዝብ ደህንነት፣ የሰላምና ጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ለዚህም ተገቢውን ቁጥጥርና የህግ ማስከበር ስራ መስራት። አራተኛ መደበኛ የልማት ስራዎችን፣ መንግስታዊና ማህበራዊ አገልግሎቶችን እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ። አምስተኛ በህግ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። ስድስተኛ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነት የሚስተናገድ ዲሞክራሲያዊ አውድ እንዲፈጠር መስራት። ሰባተኛ የክልሉ ህዝብ፣ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ የምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። የክልሉ መንግስታዊ የሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ። ቃል ኪዳን ሰነዱ ላይ የተካተቱት እነዚህ 8 ነጥቦች ናቸው። ከስር እንግዲህ እኔ ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዚዳንት በመሆን ስራዬን ስጀምር ከላይ የተዘረዘሩ ኃላፊነቶችን በትጋትና በታማኝነት ለመወጣት ቃል እገባለሁ ይላል። ፊርማ የተፈረመ ፊርማ አለ የጀነራል ታደሰ ወረደ። ቀን መጋቢት 30 2017 ዓ.ም ይላል ደብዳቤው። አንደኛው ነገር በመሀል ላይ የተለያዩ የትግራይ ክልል ሚዲያዎች ሲሉ የነበሩ ነገሮች ነበሩ። ህወሓት በጀነራል ታደሰን እጩ አድርጎ ያቀረበውን ነገር ወደ መቀየር ሄዷል የሚል እንቅስቃሴዎች ተጀምረው ነበር። ሌላ ሰዎችንም ይዞ እንደመጣ እየተነገረም ነበር። ግን ዋናው መሰረታዊው ነገር በህወሓትና በፌዴራል መንግስቱ መካከል የነበረው ውጥረት በተወሰነ ደረጃ የሚያረግብ እርምጃ ይመስለኛል። እዚህ ውስጥ የተካተቱ ነገሮችም ደግሞ አቶ ጌታቸው ቅድም እንዳልኳቸው በጣም ብዙ ያሳኳቸውና ያላሳኳቸው ነገሮች እንዳሉ ዘርዝረናል። ካሳኳቸው ነገሮች ብዙ ነገሮች አሉ። ያላሳኳቸው ደግሞ እዚህ ውስጥ የተዘረዘሩት ነገሮች ናቸው። ለምሳሌ የተፈናቀሉ ዜጎችን ወደ ቀያቸው መመለስ ሂደት በተደጋጋሚ እኛም ስንለው እንደነበረ ጠቅላይ ሚኒስትሩን በፓርላማ ሲሉት እንደነበረው ኢትስ ሂውማኒቴሪያን ኢሹ ነው፣ የሰብአዊ ጉዳይ ነው እንጂ የፖለቲካ ጉዳይ አይደለም። የህወሓት ግን ታጣቂዎቹም ፖለቲከኞቹም የተፈናቃዮችን ጉዳይ የፖለቲካ ጉዳይ አድርገውታል። አመራሩ ካልሄደ ተፈናቃዮች አይሄዱም፣ ታጣቂ ኃይሉ ካልሄደ ተፈናቃዮች አይሄዱም የሚል ተፈናቃዮችን አሰ ሆስቴጅ
ወይ ደግሞ እንደ በመያዣነት ወይም በእገታ መልክ መያዝ የተለመደ ተግባር አድርገውታል። ስለዚህ አንደኛው እንግዲህ በቁጥር 1 ላይ የተቀመጠው የጊዜያዊ አስተዳደሩ ፕሬዚደንት ለመፈጸም ቃል ከገቡት አንደኛው ነገር የተቀመጠው የተፈናቀሉ ዜጎችን ወደ ቀያቸው በመመለስ ሂደት በጅምር ያለው እንዲጠናቀቅ በቀሩ አካባቢዎችም እንዲተገበር ማድረግ ነው። ሁለተኛው እንግዲህ በፕሪቶሪያ ስምምነት መሰረት ዲዲአር የሚባለው ትጥቅ መፍታትና የታጠቁ ሰዎችን ወደ ታድሶ ማዕከላት በማስገባት የመልሶ ማቋቋም ስራ መስራት ነው። ይሄ በሁለተኛነት የተቀመጠ ነው። አንደኛው ዲዲአር ነው አነታራኪ የነበረው። የተለያየ ቅድመ ሁኔታዎችን በማስቀመጥ ዲዲአሩ ላይ የሚስተዋሉ እግር መጎተቶች ነበሩ። ዲዲአሩን ፖለቲሳይዝ ለማድረግ የሚካሄድ ነገር አለ። የፖለቲካ ፍላጎቶችን ደግሞ ልዩነቶችም ያስከተሉት የዲዲአር መንጓተት አለ። እነዚህ ሁሉ ነገሮች በተወሰነ ደረጃ እንግዲህ ሌፍተናንት ጀነራል ታደሰ ወረደ ያስተካክሉታል ተብሎ ነው እንግዲህ የሚጠበቀው። በሶስተኝነት የክልሉ ውስጥ የህግ የበላይነት የሚባለው ወይም ደግሞ ህገ መንግስቱን የማክበር እና የማስከበር እንቅስቃሴ ከጊዜ ወደ ጊዜ እየቀጨጨ ከጊዜ ወደ ጊዜ ስርዓት አልበኝነት እየተንሰራፋ ነው የመጣው። ስለዚህ በክልሉ የህግ የበላይነት እንዲሰፍን ማድረግ ለህዝብ ደህንነትና ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ ነው። እንግዲህ አቶ ጌታቸው ረዳ ከመቀሌ የወጡበት ሁኔታን ለተረዳ ሰው የጊዜያዊ መስተዳደር ጽህፈት ቤቶች እንዴት እየተሰበሩ፣ የወረዳ አስተዳደር ጽህፈት ቤቶች እንዴት እየተሰበሩ፣ የከተማ አስተዳደር ጽህፈት ቤቶች እንዴት እየተሰበሩ፣ ቁልፍ እንዴት እንደሚነጠቅ፣ ማህተም እንዴት እንደሚነጠቅ የተመለከትነው ነገር አለ። እነዚህን ነገሮች ለማስቆምም ቃል ገብቷል የጊዜያዊ አስተዳደር ፕሬዚደንቱ። ሌላኛው እንግዲህ መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግም አንድ ተልዕኮ ተሰጥቷቸዋል። ህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነት ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለው በፕሪቶሪያ ስምምነት ውስጥ ተጠቅሶ ግን ያልተተገበረ ነገር አለ። አንደኛው በሀገር ውስጥ ከህገ መንግስታዊ ስርዓቱ ውጭ ስርዓት ለውጥ ለማምጣት የትጥቅ ትግል እያደረጉ ካሉ በሀገር ውስጥም ከሀገር ውጭም ካሉ ኃይሎች ጋር ላለመተባበር በፕሪቶሪያ ስምምነት ተስማምተዋል ሁለቱ ኃይሎች። ስለዚህ አሁን በትግራይ ውስጥ ደግሞ ከሀገር ውስጥም ከሀገር ውጭም በኢትዮጵያ የስርዓት ለውጥ ለማምጣት ከሚንቀሳቀሱ ኃይሎች ጋር ተቀራርቦ ለመስራት፣ ለመነጋገር፣ ለመተዛዘን፣ ለመተባበር የሚደረጉ ጥረቶችን ለመግታትም ለማስቆምም ቃል ገብቷል። ለማስቆም ቃል ከገቡ እንግዲህ ነበረ ማለት ነው። ምክንያቱም እዚህ ጋር የተጠቀሰው በግልጽ ቋንቋ የተቀመጠው እንደው ህገ መንግስታዊና በህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ ይላል። እንዲቆሙ ከተባለ እየሄደ የነበረ ነገር አለ ማለት ነው። ስለዚህ ይሄንን ተቀብለው ፈርመዋል። ይሄ ማለት አቶ ጌታቸው ረዳ በተደጋጋሚ ጊዜ ማስረጃ አለኝ፣ መረጃ አለኝ፣ ለሚመለከተው አካል አቀርባለሁ፣ እነሱ የለንበትም ካሉ፣ አልተገናኘንም ካሉ፣ አልተባበርንም ካሉ እኔ ማስረጃ አለኝ ብለዋል። ስለዚህ ያሉት ነገር ልክ ነው ማለት ነው። አቶ ጌታቸው ሲያቀርቡት የነበረው ልክ ነው ማለት ነው። ስለዚህ ጀነራል ታደሰ ወረደም ይሄንን ተቀብለው ለማስቆም የቃል ኪዳን ሰነዱ ላይ ፈርመዋል። ሌላኛው እንግዲህ በክልሉ ዲሞክራሲያዊ ምርጫ ዝግጁነት እንዲሆን ማድረግ የሚለው ነው። እንግዲህ ባለፉት 2 ዓመታት በትግራይ ክልል ውስጥ የጊዜያዊ አስተዳደሩ መስራት የነበረበትና ያልሰራው ቅድም እንዳልኩት አንደኛው ክልሉ ለምርጫ ዝግጁ ማድረግ ነው። ምክንያቱም ክልሉ በጊዜያዊ አስተዳደሩ ውስጥ ለረጅም ጊዜ መቆየት የለበትም። ስለዚህ ምርጫ የሚካሄድበትን ነባራዊ ሁኔታ ማምጣት ነበረባቸው። ያንን በማድረግ ላይ አልተሳካላቸውም አቶ ጌታቸው። ለዚህ አቶ ጌታቸውና አስተዳደራቸው ብቻ ግን አይደለም ተወቃሽ የሚሆነው። በሁሉም በፕሪቶሪያ ስቴክሆልደርስ የነበሩ እግር መጎተቶች ያስከተሉት ውጤት ነው። ስለዚህ ጀነራል ታደሰ ወረደ ይህንንም ለማስተካከል እንግዲህ ተስማምተዋል። ሌላኛው እንግዲህ የክልሉ ህዝብ፣ የተለያዩ ማህበረሰብ ክፍሎች፣ የፖለቲካ ተዋናያን ሀገራዊ ምክክር ሂደት ውስጥ እንዲሳተፉ ሁኔታዎችን ማመቻቸት የሚለው ነው። እንግዲህ የሀገራዊ ምክክሩ በትላንትና ዳሰሳችን ውስጥ እንዳነሳ ነው በተለያዩ አካባቢዎችም ለብሔራዊ ምክክሩ አጀንዳ የማሰባሰብ እንቅስቃሴዎችን እያደረገ ነበር። በተለያዩ ክልሎች አድርጎ በኦሮሚያም ጨርሶ አሁን ወደ አማራ ክልል ተሻግሮ ነው የሚገኘው። እንግዲህ በትግራይ ክልል ውስጥም ይሄ የሚካሄድበትን አውድ መፍጠር የጊዜያዊ መስተዳድሩ ተልዕኮ ነው። ጀነራሉም ይህንን ቃል እንግዲህ ተቀብለው ለማስፈጸም ሰነዱ ላይ ፈርመዋል። እንግዲህ በመጨረሻ ላይ የተቀመጠው ምንድነው? የክልሉ መንግስታዊ የሚዲያና የኮሚኒኬሽን እንቅስቃሴ ሀገሪቷ ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያከብሩ መሆናቸውን ማረጋገጥ የሚል ነው። እንግዲህ በክልል ውስጥ ሲነዙ የነበሩ የፖለቲካ ትርክቶች ምን እንደነበሩ የሚታወቅ ነው። ስለዚህ እነዚህንም ለማስተካከል ቃል ገብተዋል። ስለዚህ እኔ እስከሚገባኝ ድረስ እንግዲህ ማን ጊዜያዊ አስተዳደሩን በፕሬዚዳንት ቢመራ የተሻለ ነው የሚለውን ከህወሓት በላይ ከፌዴራል መንግስቱ በላይ የትግራይ ህዝብ ነው እንግዲህ የሚያውቀው። ማን ይሻለዋል የሚለውን የትግራይ ህዝብ ነው የሚያውቀው። የፌዴራል መንግስቱ የቀረበለትን ወይም ደግሞ የፌዴራል መንግስቱ ያመነበትን ሰው ሊሾም ይችላል። ግን እንደ አንድ ኢትዮጵያዊ የትግራይ ህዝብ ሰላም ማግኘት እንዳለበት፣ ልማት ማግኘት እንዳለበት፣
እረፍት ማግኘት እንዳለበት፣ የተፈናቀሉ ወደ ቀያቸው መመለስ እንዳለባቸው፣ የተቋረጡ መንግስታዊና ማህበራዊ አገልግሎቶች ወደ ቦታው መመለስ እንዳለባቸው እንደሚያምን ሰው ግን ለጀነራል ታደሰ ወረደ መልካም የስራ ዘመን መመኘት አስፈላጊ ነው ብዬ ነው የማምነው። ምክንያቱም አቶ ጌታቸው ረዳ በስልጣን ዘመናቸው ያሳኳቸው ነገሮች፣ ያላሳኳቸው ነገሮች አሉ። ላሳኳቸው ነገሮች ተገቢው ክብርና እውቅና ሊሰጣቸው ይገባል። አቶ ጌታቸውን ከፖለቲካው ቅድም እንዳልኩት ከፖለቲካው ላንድስኬፕ ውስጥ ማጣት አያስፈልግም። ብዙ አስተዋጽኦ ማበርከት የሚችሉበት እድሜ ላይ ነው የሚገኙት። ብዙ ለሀገራቸው ለህዝባቸው ማገልገል የሚችሉበት እድሜ ላይ ነው ያሉት። ስለዚህ ጠቅላይ ሚኒስትሩ ይህንን ኮንሲደር እንደሚያደርጉ ኢምፕሊኬት ያደረገ መልእክትም አስተላልፏል በትላንት ነው። ዛሬም ደግሞ እንግዲህ እሳቸውን በዚህ የስልጣን ርክክብ ላይ ጀነራል ታደሰ ወረደም የቀድሞ የጊዜያዊ መስተዳድሩ ፕሬዚደንት አቶ ጌታቸው ረዳም ተገኝተዋል። ይፋዊ የሆነ የስልጣን ርክክብ ተደርጓል። የፕሪቶሪያ ስምምነትን በማፈራረም ውስጥ ሚና የነበራቸው የዲፕሎማቲክ ማህበረሰቡ ተገኝቷል። የአፍሪካ ህብረት ኮሚሽን ሊቀመንበር የሆኑት ሰውም ተገኝተዋል። እነዚህ ነገሮችን ከተመለከትን እንግዲህ ሜቢ በሁለቱ የፕሪቶሪያ ፈራሚዎች መካከል የነበረው ውጥረት ያረግባሉ ተብሎ ነው የሚታሰበው። በአንድ በኩል የፖለቲካ ኃይሉ የቲፒኤልኤፍ የፖለቲካ ኃይልም ሆነ የወታደራዊ ክንፉ ቲዲኤፍ እየተባለ በተለምዶ የሚጠራው በጀነራል ታደሰ ወረደ መሾም ላይ ብዙ ቅሬታ ይኖራቸዋል ብዬ አላስብም። ቅድም ካልኩት የተለያዩ የትግራይ ሚዲያዎች እያቀረቡት ካለው ህወሓት ጀነራል ታደሰ ወረደን በሌላ ሰው ተክቷል፣ እጩ ማድረጉን ትቶታል የሚል ነገር ሲነዛ ነበር። ግን ዋናው መሰረታዊ ነገር እድሜ የሚያስተማራቸው ነገር ሊኖር ይችላል። በተወሰነ ደረጃ በጦርነት ውስጥ አልፈውበታል። ቀጠናዊን ወታደራዊ ሁኔታዎች መረዳት የሚችሉ ሰው ናቸው ብዬ አስባለሁ። እንግዲህ መልካም የስራ ዘመን ይሁንላቸው። ለትግራይ ህዝብም የረፍት እየተፈናቀሉ ወደ ቀያቸው የሚመለሱበት የሆን ዘንድ መመኘት ነው። እንግዲህ ጥሩ እንግዲህ ህወሓትም ልብ ገዝቶ ማጠፊያ ከሌለው ፍላጎቱ ራሱን ገጥቶ ለህዝቡ እውነት የሚቆረቆር ከሆነ ለሰላም ጊዜያዊ አስተዳደር ሆነው የተሾሙት ሰውም ስራቸውን እንዲሰሩ እንደ አቶ ጌታቸው ረዳ እንቅፋት ከመሆን ይልቅ በማገዝና በመተባበር ህዝባቸውን ሰላሙን መልሰው የተሻለች ትግራይን ይፈጥራሉ ብለን ተስፋ እናደርጋለን። እንግዲህ የህወሓት ነገር አይታወቅም፣ እርግጠኛ መሆንም አይቻልም። ነገ ደግሞ እንግዲህ እንደ አቶ ጌታቸው አይነት ተቃውሞ ጀነራል ታደሰ ወረደ ላይ እንደማይነሳ እርግጠኛ ሆኖ መናገር አይቻልም። ምክንያቱም ከጠቅላይ ሚኒስትሩ ጋር መገናኘት እንደ ብሔራዊ ክደት ተቆጥሮ ጌታቸው ረዳ ላይ ብዙ ነገሮች ሲነዙ እንደነበር እናስታውሳለን እና ምናልባት እንደው ትንሽ መለስ ካሉ ወደ ቀልባቸው ለህዝባቸው የሚያስቡ ከሆነ መልካሙን እንዲያደርጉ እንመኛለን። ለእሳቸውም እንግዲህ መልካም የስራ ጊዜ እንመኛለን። በሚዲያችንም ስም ወደ ዋና ጉዳያችን እንግባ። ሁለት ሚዲያዎች ላይ ትኩረት እናደርጋለን ዛሬ። ሚዲያዎቹ ላይ ምን ሀሳቦች ተነሱ የሚለውን ነገር እኛም እያነሳን እዚህ እንወያይበታለን። ከነፃ ውይይት እንጀምር። ነፃ ውይይት እንግዲህ እንደሚታወቀው የስዩም ተሾመ ሚዲያ ነው። ስዩም ተሾመ ብዙዎች የሚያውቁት እንግዲህ የመንግስት ቅርብ ሰው ተደርጎ ከሚያወጣቸው መረጃዎችም ከሚናገራቸው ንግግሮችም ተነስቶ እንደ መንግስት የመታየት ነገር አለ። እኛ ሀገር እንግዲህ ብዙ ጊዜ መንግስት አጠገብ ጠጋ ሲሉ ብዙ ነገር የሚያውቁ የመሰላቸው ሰዎች አሉ። ወደ መከላከያውም ጠጋ ሲሉ ሙሉ ለሙሉ መከላከያውን ያወቁ የሚመስላቸው ሰዎች እያየን ያለ ነው ከቅርብ ጊዜያት ወዲህ። እንግዲህ ስዩምን ዛሬ ወደዚህ ልናመጣው ያሰብነውም በተለይ ደግሞ በኢህአዴግ ዘመን 2008-9 ይመስለኛል አይደገምም የሚል ቲሸርት ታትሞ በየጦር ካምፑ አግሯቸው አስሯቸው የነበሩ የሀሳብ እስረኞችን በላቸው በጊዜው በሀሳብ የሚሞግት ጎበዝ ትውልድ ነበር እና እንደዚህ አይነት ሰዎችን አጉሮ ይቅርታ አድርጌላቸዋለሁ ምህረት አድርጌላቸዋለሁ ብሎ ሲለቃቸው አይዳገምም የሚል ቲሸርት ለብሶ ከወጡ ሰዎች አንዱ ስዩም ነበረ። እንግዲህ ስዩም በጊዜው የታሰረው ጦር ላይ ወታደራዊ ማሰልጠኛ ውስጥ ነበረ። እንግዲህ አሁን በዚህ ውይይቱ ላይ ዛሬ ባነሳው ሀሳብ ላይ ጦር ላይን በደንብ እንደሚያውቃት አልፎም የአውሮፕላን ማረፊያ እዛ ውስጥ በድብቅ እንዳለ መናገሩ ነው። ሌላው ደግሞ እንግዲህ ህፃናት ለውጡን እንዴት ይገልጹታል የሚልም ፕሮግራም ሰርቷል። በትላንትና ፕሮግራሙ ሁለቱም በትላንትና ፕሮግራሙ ላይ የተላለፉ ናቸው። በተለይ ደግሞ ከወታደራዊ ሚስጥር አኳያ እንዴት እናየዋለን የሚለውን እናንሳኛ። በአንድ በኩል እንግዲህ የወታደራዊ ጉዳዩን ካነሳን አይቀር ብዙ መንግስትን የሚደግፉ አክቲቪስቶች ስለ ወታደሩ ተልእኮ የወታደሩን እንቅስቃሴ እያወጡ ሲዘረግፉት እናያለን። በየፌስቡኩ በየቲክቶኩ እየወጡ ሲዘረግፉት እናያለን እና እንግዲህ መከላከያም እስካሁን ድረስ እንደ ተቋም እነዚህ ግለሰቦች ላይ እርምጃ ሲወስድ እያየን አይደለም። ጭራሽ መከላከያ ተቋሙን እያንዳንዱን ነገር እየሄዱ ሲጎበኙ እናያቸዋለን። አንዳንዶቹ እንደውም በተቋሙ የተሰጣቸው ሽልማት አለ እንግዲህ እንደ አጋር ተደርገው። ምናልባት በልክ ቢሆን ጥሩ ነው። አጋርነቱ አይከፋም። ለሰራዊቱ ሞራል መስጠት
መስጠት የተለመደ ነው፣ የትም ያለ ነው። ነገር ግን ሰራዊት ውስጥ ያዩትን ነገር ሁሉ አንስቶ ሚዲያ ላይ መለጠፍ ደግሞ ለሰራዊቱም አደጋ አለው። ተልእኮን ያደናቅፍበታል፣ አካሄዱን ያበላሽበታል። ምክንያቱም እንግዲህ በፓርቲ ደረጃ የብልጽግናን ጉዳይ እንዲሁ ያወጡ እንደሚያሰጡት የመከላከያውንም ጉዳይ ማስጣት ቀላል አይሆንም እና እንደዚህ አይነት የተዝረከረኩ መረጃዎችን የሚያዝረከርኩ ሰዎችንም መከላከያም እንደ ተቋም በራሱ መርምሮ ማስጠንቀቂያ መስጠት፣ እርምጃ መውሰድ ደግሞ ግዴታው እንደሆነ በዚሁም መከላከያም ትኩረት ሰጥቶ እንዲሰራበት ለማስተላለፍ እንፈልጋለን። እንግዲህ በወታደር ቤት ውስጥ ምን ያህል የመሳሪያ ብዛት አለ፣ ምን ያህል ወታደር ብዛት አለ፣ ምን ታጥቀዋል፣ ምን ይዟል የሚለው ቴክኒካል የሆኑ ነገሮች ሚስጥር ተደርጎ ነው የምናውቀውም። ብዙ እኔም ያው ወታደር ቤት የተወሰነ ጊዜ ሰርቻለሁ እና የጦር መሳሪያም ሆነ አጠቃላይ ሰራዊቱን እንቅስቃሴ እንደፈለግኩት የምዘረግፈው ነገር አይደለም። አሁን ግን በተቃራኒው አየር ኃይሉ ይሄን ታጥቋል፣ እንዲህ ነው ድሮን ነው፣ ወታደሩ ይሄን ያህል በዚህ ተሰማርቷል፣ በዚህ ወጥቷል፣ በዚህ ገብተዋል የሚሉ በተለይ ደግሞ መንግስትም የሚያውቃቸው አክቲቪስቶች ይህን ሲሳሳቱ እናያለን። ተው የሚላቸው ሀይባይ የለም። ስዩምም ዛሬ እንግዲህ ትላንት ተው ስላልተባለ ዛሬ አዲስ ነገር ይዞ መጥተዋል። እንደው ከሀገር ሉዓላዊነት አንጻር ከደህንነት አንጻር የስዩምን ጉዳይ እንመልከተው። እንዴት አየኸው? የጦር ላዩንም የህፃናቱንም ከለውጡ ጋር እያይዞ ያነሳቸውን ነገሮች አንተ ራስህ ማብራሪያ ብትሰጥበት። ዋናው መሰረታዊ ነገር እንደ መርህ እኛ የምንከተላቸው ነገሮች አሉ። ለምሳሌ ማንኛውም እንደ መረጃ ሲቀርብ ትንሽም ይሁን ትልቅ ሚስጥራዊ ይሁን አይሁን ለህዝባችን ቢያውቀው ምን ይጠቅማል፣ የሀገርን ህልውና አደጋ ውስጥ ይጥላል ወይ ምናምን በሚሉ የተለያዩ መስፈርት ተገቢ ነው። ከዚህ በፊት አቶ ስዩም ተሾመ በዚሁ ሚዲያ ላይ ቀርበው ስለ አንድ ግለሰብ ያቀረቡትን ሀሳብ አንስተን ወቅሰናቸዋል፣ ተችተናል። ተገቢ ስላልሆነ ያቀረቡት ሀሳብ አቶ ልደቱን በተመለከተ ይመስለኛል መንግስት አቶ ልደቱን በእንደዚህ አይነት መንገድ በፑቲን ስታይል በእስራኤል ስታይል ተጠቅሞ ሊያስወግዳቸው ይገባል የሚል ሀሳብ አስቀምጠው ምንም ያህል መንግስትን ብንደግፍ እንደዚህ አይነት ተርምስ ኤንድ ኮንዲሽን ግን ሴት ልናደርግ አይገባም የሚል ነገር አስቀምጠናል። ምክንያቱም ይነስም ይብዛም አቶ ልደቱ ኢትዮጵያዊ ዜጋ ናቸው። እኔ ሀሳቤን የመግለጽ መብቴ እንዲከበርልኝ የምፈልግ ከሆነ የወዳጆቼም የጠላቶቼም ሀሳብ እንዲከበር እፈልጋለሁ። ስለዚህ ያንን ጠቅሰን አቶ ልደቱ ላይ የሰነዘሩትን ሀሳብ አንስተን ተችተናል። ትላንትናም ያው ሚዲያው ላይ ምንድን ነው እየተባለ ያለው ብለን ዞር እያልን ስናይ አቶ ስዩም ተሾመ አሁንም እንደዚህ አይነት ቅድም ያነሳሽው አይነት ይዘት ያለው ፕሮግራም ሰርተው አሰራጭተዋል። አቶ ስዩም ተሾመን እንግዲህ የምንወቅሰው የመከላከያ የክብር አባል ስለሆኑም ጭምር ነው። የክብር አባል አድርጎ መከላከያ እንግዲህ የፌዴሪ መከላከያ የክብር አባሌ ናቸው ብሏቸዋል። ስለዚህ የክብር አባሉ የሆኑ ሰው ለመከላከያ ኢሹ ማይነር መሆኑን አስመሪ መናገር ፈልጋል። ማይነር የሆነ ኢሹ ግን ኢምፕሊኬት የሚያደርገው ነገር ግን ትልቅ ነገር ነው። በተለይ ከመከላከያው ጋር አያይዘው ያሉት ከኢሳት ጋር አያይዘው ነው ሀሳባቸውን የሰነዘሩት። ኢሳት የፌስቡክ ገጹና የዩቲዩብ ገጹ በተለያዩ ኃይሎች ቁጥጥር ስር ነው ያለው። የፌስቡክ ገጹን የሚቆጣጠሩት አሜሪካን የሚገኙ በአቶ ታማኝ በየነ ስር ነው የሚቆጣጠሩት። ዩቲዩብ ገጹን ደግሞ ሀገር ውስጥ ያሉት የኢሳት ሰዎች ናቸው የሚቆጣጠሩት የሚል ነገር ያነሱና ከዛ ፌስቡክ ገጹ ላይ በዲክቴተር የሚል ፊልም አለ የሚል ነገር ያነሳሉ። በዲክቴተር የሚለውን ፊልም ለመጋቢት 24 ለጠቅላይ ሚኒስትሩ 7ኛ ዓመት የስልጣን ዘመን ብለው መጋቢት 24ን ጠቅሰው ፌስቡክ ገጽ ላይ የጠቅላይ ሚኒስትሩ ምስል ከዲክቴተር ከሚለው ፊልም ጋር አያይዘው ለቀውታል። እንግዲህ ዲክቴተር ማንኛችንም እንደምናውቀው ያ ፊልም የተሰራው የሊቢያው መሪ የነበሩትን ሙአመር ጋዳፊን ሞክ ለማድረግ ነው። ስለዚህ ሙአመር ጋዳፊ ዛሬ ያኔ ሞክ ማድረግ ይቻል ነበር ጋዳፊ ስልጣን ላይ በነበረበት ሰዓት ላይ። ዛሬ ግን የሊቢያን ህዝብ ሄደሽ ስለ ጋዳፊ ብትጠይቂው ጋዳፊን ምን አድርጎ ነው የሚስለው? አጣውት ሄደብኝ ነው የሚለው ወይስ እንኳን ሄደልኝ ነው የሚለው የሚል ነገር ያነሳሉ። እዛ ላይ ብዙ ነገር ማለት እንችላለን። ግን ዋናው መሰረታዊ ነገር ያነሱት ምንድነው? ይሄን ያነሱና ጋዳፊ ለኢትዮጵያ ባለውለታ ነው ይላሉ። ለኢትዮጵያ ባለውለታ ነው። የኢትዮጵያ መከላከያ ውስጥ ብዙ ድጋፍ በሱ ድጋፍ የተቋቋሙ ብዙ ነገሮች አሉ። ከነዚህ መካከል ቢሾፍቱ በሚገኘው አየር ኃይል ውስጥ የጋዳፊ ብሎክ የሚባል አለ፣ በእሳቸው ድጋፍ የተገነባ። ከዚህ ደግሞ ሌላው ደግሞ የጦር ላይ ማሰልጠኛ ካምፕ የግንባታ ወጪን የሸፈኑትም ሙአመር ጋዳፊ ናቸው ብለው ያነሳሉ። እንግዲህ ችግሩ የሚመጣው እዚህ ጋር ነው። አዎ ግዙፍ ብዙ መሰረተ ልማት ያለው ወታደራዊ ካምፕ ነው፣ ወታደራዊ ማሰልጠኛ ካምፕ ነው። እንግዲህ ጦር ላይ ሁላችንም እንደምናውቀው። ግን በዚህ ውስጥ ይህንን ለማብራራት የተጠቀሙበት ነገር ግን ለእኔ የአቶ ስዩምን ማንነትን በዛ ውስጥ አሳይቶኛል ብዬ ስለማምን ማለት ነው። ለዚህ ፕሮግራም ውስጥ ብናነሳው ብለን የመረጥንበት አንደኛው ምክንያታችን እሱ ነው።
ምክንያቱም እንደነዚህ አይነት ሰዎች ይሄ ትንሹን ነገር በትንሹ ነገር ካልታመኑ በትልቁ ነገር እንዴት እናምናቸዋለን የሚለው ነገር ይመጣል። አንደኛው ነገር እሳቸው እዛ ውስጥ የሚያነሱት እንግዲህ በለውጡ ዋዜማ አካባቢ ላይ በአገር አቀፍ ደረጃ የነበሩ ንቅናቄዎችን ለማኮላሸት የነበረው መንግስት ወጣቶችን በሙሉ ለቃቅሞ በየወታደራዊ ካምፕ በትኖ ነበር። አቶ ስዩምም ከነዚህ ወጣቶች መካከል ነበሩ። እሳቸው ሌላው ብር ሸለቆ፣ ሌላው አዋሽ አርባ ሲባል እሳቸው ወደ ጦላይ አካባቢ ተመድበዋል። ጦላይ ውስጥ በነበርኩበት ሰዓት ላይ ጦላይ ካሉት መሰረተ ልማቶች ውስጥ ሄሊኮፕተር ማሳረፊያዎች አሉት፣ እንደዚህ አሉት ይላሉ። ቱ ቢ ፌር ሄሊኮፕተር የትም ቦታ ጋር ያርፋል። ስለዚህ ሄሊኮፕተር ማረፊያ ያለው ወታደራዊ ካምፕ መሆኑ ዌል ኢንፍራስትራክቸርድ ነው ብሎ ለማስረዳት መሞከር ብዙ ውሃ የሚያነሳ ነው። ግን አየር ማረፊያም አለው ይላሉ። ምክንያቱም ማንኛውም እነዚህ አውሮፕላኖች የሚያርፉበት የሚነሱበት ቦታ አለው ከተባለ ኢንፍራስትራክቸር አለው ማለት ነው። ጥሩ ኢንፍራስትራክቸር አለው። ምክንያቱም ዝም ብለሽ ሜዳ ላይ አውሮፕላን አታሳርፊም። እነዚህ በተለይ ለጦርነት ለህዝብ ማጓጓዣ የሚሆኑ አውሮፕላኖች ይህንን አውሮፕላን ማረፊያ መኖሩን እንዴት እንዳወቁ ሲያስረዱ ነው ችግሩ የሚጀምረው። ከጦላይ እስር ቤት እንደወጣሁኝ አሜሪካን ኤምባሲ ግብዣ ጠሩኝ፣ ብሪፍ ሊያደርጉኝ ጠሩኝ። እሳቸው እንደሚሉ ሊሰልሉኝ ጠሩኝ ይላሉ። ከዛ ስክሪን ዘርግተው የቱ ጋ ነው ጦላይ ወታደራዊ ማሰልጠኛ ካምፕ ያለው ብለው ጠየቁኝ። እኔም ይኸው እዚህ ጋ ነው ብዬ ሎኬት አደረግኩላቸው። ከዛ ይሄስ ምንድን ነው ብለው ማግኒፋይ እያደረጉ ሲጠይቁኝ ይሄ ሄሊኮፕተር ማረፊያ ነው። እኔ እዚያ በነበርኩበት ሰዓት ላይ የኦሮሚያ ፕሬዚደንት የነበሩት ክቡር ኦቦ ለማ መገርሳ፣ የፌዴሪ ጠቅላይ ሚኒስትር የነበሩት አቶ ኃይለማርያም ደሳለኝ መጥተው ስለነበረ በሄሊኮፕተር ሲመጡ ስለነበረ ይሄ ሄሊኮፕተር ማረፊያ ነው አልኳቸው። ያንንም ቦታ ማግኒፋይ አድርገው ሲያሳዩን አይደለም ሄሊኮፕተር ማረፊያ አይደለም፣ ይሄ እኮ የአየር ማረፊያ ነው አሉኝ። በዚህ አጋጣሚ አየር ማረፊያም እንዳለው ወታደራዊ ካምፑ አወቅኩኝ ይላሉ። አውሮፕላን ማረፊያ ነው ጦላይ። በጣም ነው የሚገርመው። ሄሊኮፕተር ማረፊያ አውሮፕላን ስትሪፕ አለ፣ አውሮፕላን ማረፊያ እና ጦላይ ማለት ልም ያለ በረሃ ጫካ ውስጥ የተሰራ ለሰው እኮ እዛ ቦታ ለዘመናት ሰው ኖሮበት አውቀው እና ሲሰራም ካምፑ የተፈናቀለ ሰው ያለ አይመስለኝም። ፍጹም ለመኖር አመቺ ያለው ሆስታይል ነው ቦታው ተመርጦ የተሰራው እና ግን አውሮፕላን መንደርደሪያ ያለው በጣም ነገር አውሮፕላን መንደርደሪያ እንዳለው በምን አወቅሽ? እኔ ኃይለማርያም ደሳለኝ መጥቶ ከለማ መገርሳ ጋር በሄሊኮፕተር አርፎ ሲሄዱ አሰብኩ ነበርኩ፣ አይቻቸዋለሁ አይደል? ከዛስ አውሮፕላን ማረፊያ እንዳለው ግን በምን አወቁ መሰላችሁ? ከዚህ እስር ቤት እንደወጣው አሜሪካ ኤምባሲ ጠራኝ። ብሪፍ ሊያደርጉኝ ጠሩኝ። ማብራሪያ ጥያቄ ሊሰልሉኝ ብሎ ነገሩ እነዚህ ዱቄቶች አሁን ሰው ሆነው እሺ ሄድኩልሽ ኤምባሲ። ትልቅ ስክሪን አስቀመጡልህ ፊቴ ስዬ እስቲ ጦላይ የቱ ጋር አሳየን አሉ። እሺ አልኳቸው። ጆሹዋ ይባላል። አሁን አድጎ የሁለት ምናምን ኃላፊ ሆኖ አይቼዋለሁ። ሰውዬ እዚህ ኤምባሲ ነበር። ይኸውልህ ይሄን ስክሪን እየገለጡ ጦላይ ያሳየዋቸው ምንድን ነው ይሉኛል። ከዛ ይሄን ሄሊኮፕተር ማረፊያ ነው፣ ሄሊኮፕተር አርፎ ሲሄድ አይቻለሁ። እዛ ነበር ፕራይም ሚኒስትሩ መጥቶ ነበር። ይሄማ አውሮፕላን ማረፊያ አይደለም፣ ይሄማ አየር ማረፊያ ነው አሉ። እውነቱም ዙም እያደረግን እናየዋለን። አውሮፕላን ማረፊያ እና አውሮፕላን ማረፊያ ያለው ጦላይ። በዚህ ውስጥ እንግዲህ ሁለት ነገር ነው። አንደኛው ማንም ሰው አይደለም ስክሪን ዘርግቶ ምናምን ሶፊስቲኬትድ የሆነ ቴክኖሎጂ ተጠቅሞ ኤኒ ሰው በጉግል ማፕ ጦላይ የት እንዳለ፣ ብር ሸለቆ የት እንዳለ፣ አዋሽ አርባ የት እንዳለ፣ አየር ኃይሉ የት እንዳለ ያውቃል። የአሜሪካ ኤምባሲ እሳቸውን ጦላይን አሳዩኝ ብሎ ኤምባሲ ድረስ ይጠራቸዋል ብዬ አላስብም። በመቶዎች በሺዎች የሚቆጠሩ ሳተላይት ያለው ሀገር እሱ አንደኛው ችግር ቢሆንም፣ ለእኔ ግን ሌላኛው ችግር ምንድን ነው? አቶ ስዩም ተሾመ የኢትዮጵያ መከላከያ ሰራዊት ወታደራዊ ማሰልጠኛ ካምፕን አንድ የውጭ ሀገር መንግስት ውክልና ያለው ኤምባሲ ጠርቷቸው አሳዩኝ እስቲ የቱ ጋ ነው ሲላቸው የሚያሳዩ ሰው ናቸው ማለት ነው። ይሄ ምን ማለት ነው? ክህደት ከመፈጸም ይተናነሳል ማለት ለእኔ እነዚህ አንዳንድ በኢትዮጵያን ፖለቲካ ውስጥ በኢትዮጵያ ሚዲያ ውስጥ የተሰገሰጉ የፍየል ጭራ የሆኑ ሰዎች አሉ። ምንም ነገር የመቋጠር የመሸፈን አገልግሎት የሌላቸው በቃ ያገኙትን ሁሉ መረጃ እንደወረደ የሚያቀርቡ። ከዚህ ቀደም እንደውም አፈወርቅ ትግራይ ውስጥ ጦርነቱ እንዴት ሲካሄድ እንደነበረ ሲቹዌሽን ሩም ውስጥ ቁጭ ብዬ አይቻለሁ ብሎ አንድ እንዲሁ አክቲቪስት ለጥፎ አይተናል ፌስቡክ ላይ። እንደዚህ አይነት ነገሮች ተቋሙንስ አያስወቅስም ወይ? እኔ አሁን ተቋሙን ነው የምወቅሰው። ብዙ ጊዜ የወታደራዊ ጉዳይ ያነሱ ሲለጥፉ የብልጽግና ደጋፊዎች አብዛኞቹ እንግዲህ የብልጽግና የፓርቲ ብዙ ፓርቲ የምትከላከልበት መንገድ እያለ
ስለ መከላከያው አንዳንዱ ቅርበቱን ለማሳየት ነው። ራሱን በሆነ መንገድ ላይ የሆነ ቦታ ላይ ማስቀመጥ የሚፈልግ አለ። ሰው በዛ አይን እንዲያየው የሚፈልግ ሰው አለ። ከፊልድ ማርሻሉ ጋር ፎቶ ከተነሳ በጣም ለፊልድ ማርሻሉ ቅርብ ነኝ፣ ከጠቅላይ ሚኒስትሩ ጋር ፎቶ ከተነሳ በቃ በዛ ሌቭል ሰው እንዲለካው ስለሚፈልግ የሚያበላሸው ብዙ ነገር አለ። በዛ ላይ መከላከያ እስካሁን ምንም ነገር ብሎ አያውቅም፣ ግን ስራው በሙሉ በአክቲቪስቶች እየተዘረገፈበት ነው ያለው። ያውም 1 ቀን 2 ቀን ሂዶ ቢሮ የጎበኙ እንደዚህ አይነት አካሄዶችን ከተቋምም አንጻር እንድገመግመው ነው። ስለዚህ ዋናው መሰረታዊ ነገር ተቋሙ እንደዚህ ራሱን ለማን አጋልጦ እየሰጠ እንደሆነ ማወቅ አለበት። አሁን እኔ በማምንበት ደረጃ ተቋማት በተቻለ መጠን የሀገር ህልውናን፣ የህዝብ ደህንነትን፣ የሀገር ሚስጥርን በጠበቀም ደረጃ ተደርጎ ቢሆን ሀገር አግቢ ተቋማት ለህዝብ ክፍት ቢሆኑ ደስተኛ ነኝ። ብዙም ችግር የለብኝም። ግን እንደነዚህ አይነት ሰዎች በሆነ አጋጣሚ ገብቶ ያዩት ተቋም ነው። ለምሳሌ እኔ ብዙ ጊዜ ብያለሁ፣ እኔ ቢሾፍቱ ልጅ ነኝ። አየር ኃይልን በደንብ በቅርበት አውቀዋለሁ። ማንም ሰው መጥቶ አፈወርቅ አየር ኃይል የቱ ጋ ነው፣ ምን ውስጡ አለ፣ የቱ መግቢያው ነው፣ የቱ መውጫ ነው ብሎ ቢጠይቀኝ ኢንዲቴል ገብቼ ላብራራ ነው ማለት ነው። አሁን ባለው እነሱ እያደረጉ እንዳሉት እንደዛ ነው። ትልቁ ችግር ይሄ ነው። ተቋማት ለህዝብ ቅርበት ማረጋገጥ ብዙ ጊዜ አሁን ለምሳሌ ቤተ መንግስቱን ጨምሮ ለህዝብ ይፋ መደረጉ፣ ህዝብ ገብቶ የሚጎበኘው ነገር መደረጉ፣ የፌዴሪ መከላከያ ሚኒስቴር ተቋሙ ግቢው፣ እንደዚህ ወታደራዊ ተቋማት ምናምን በህዝብ ቢጎበኙ፣ የተለያዩ ኢንዱስትሪዎች በህዝብ ቢጎበኙ፣ ግን ጥንቃቄ መደረግ ያለባቸው ነገሮች አሉ። ስለዚህ ለእኔ አንድ የመከላከያ የክብር አባል ነኝ የሚል መከላከያ የክብር አባሌ ነው ብሎ ሰርተፊኬትና መታወቂያ የሰጠው ሰው ይሄንን አድርጌያለሁ ሌላ ነገር ለማስረዳት ነው ይሄንን ያለው። ሆኗል አልሆነም አይደለም ትልቁ ችግር ለኔ። የአሜሪካ ኤምባሲ ጋብዞ ጦር ላይ የቱ ጋር ነው ብሎ ጠይቆኛል ምናምን የሚለው እሱ አይደለም ለኔ ውሃ የሚያነሳው። ዋናው መሰረታዊው ነገር ጦር ላይ የቱ ጋር ነው ብሎ የአሜሪካ መንግስት አቶ ስዩምን የሚጠይቀው ለምንድን ነው? አቶ ስዩም ይሄንን ለመረዳት ያንሳሉ ወይ? የሀገሪቷን ፖለቲካ እረዳለሁ፣ የሀገሪቷን ጂኦፖለቲክስ እረዳለሁ፣ ተነትናለሁ የሚሉ ሰው የአሜሪካ ኤምባሲ ጦር ላይ የቱ ጋር ነው ሲል ምን አባ ገባህ የማለት ድፍረት እንኳን ካጡ አረኔ ማን አድርሶኛል አቅም ማለት ማን ይቸገር? ምን ይቸግራቸዋል? ግን ይሄንን አልኩ ብሎ ያቀርባሉ። ስለዚህ ለኔ በተቻለ መጠን የመረጃ ችግር የለብንም። እውነቱን ለመናገር አይደለም አሁን ባሉ ቢሮክራሲ ውስጥ የተሰገሰጉ ወዳጆቻችን ጓደኞቻችን ጋር ደውለን መረጃ ማግኘት ብዙ ከባድ አይደለም። በተቻለ መጠን አናላይሲሳችንን ሰፖርት ሊያደርጉ የሚችሉ መረጃዎች ልናገኝ እንችላለን። ግን በተቻለ መጠን የሀገርን ደህንነት ይህን ሚስጥር አገኘው ብለን ይህን እንደዚህ ከሌኮ የሚባለው ሰውዬን አግኝተነው እንደዚህ ያለን ብለን የማናቀርብበት ምክንያት እንደዛ በማለታችን ምን እንጠቀማለን? ምናልባት አንዳንድ ሚዲያዎች ላይ እንደምናየው በተለይ ደግሞ በሰሜኑ ጦርነት ላይ ያለው ሁኔታ ከውስጥ ከጠቅላይ ሚኒስትሩ ኦፊስ መረጃ ደረሰኝ፣ ከባንክ ቤት ሲባል መረጃ ደረሰኝ፣ ከገንዘብ ሚኒስቴር፣ ከሁሉም ቦታ ላይ ከመከላከያውም ውስጥ ያሉ ሰዎቻችን የምትባል ነገር ከጊዜ ወደ ጊዜ ከፍ እያለች ጩኸቷ ትሰማለች። እና ምናልባት የለም ማለት እርግጠኛ ሆነን አንችልም፣ ይኖራል። ምክንያቱም ብዙ የሚገዛ ሰው በየቦታው አይጠፋም። እንደዚህ አይነቱም ሰው ስላለ ነው አንድም የመንግስት መዋቅሩ መከራውን እያየ ያለው እና የሉምም ማለት አንችልም። ግን መንግስትስ በዚህ ደረጃ ምን ሰርቷል እስካሁን? የራሱን የፓርቲው ሚስጥር የተቋሙን ሚስጥር እያወጡ የሚዘረግፉ ብዙ አሉ። በፌስቡክም ሲጽፉ እናያቸዋለን። እና እንደዚህ አይነት ነገሮችን መቆጣጠር ስለምንድን ነው ጊዜ ተሰጣቸው? ተቋሞቹ ናቸው ይህን እንግዲህ ሊመልሱት የሚገባው። ይዞ የሚጠፋው ደግሞ ሀገር ነው። የእኛ መሰረታዊ ነገር ምንድን ነው? እየሆነ ያለውን ነገር መናገር ነው። መሬት ላይ ያለው እየሆነ ያለው ነገር አያውቁም ብለን አይደለም። እውነቱን ለመናገር ቢያንስ ፎር ደ ሪከርድ ነው ማለት ስላለብን ነው እንጂ እንዳልኩት ቅድም ይሄ ቦታ ጋር እንደዚህ መረጃ ያገኘው ከዚህ ከጠቅላይ ሚኒስትር ጽሕፈት ቤት መረጃ ያገኘው፣ ከመከላከያ ሚኒስቴር መረጃ ያገኘው፣ ከገንዘብ ሚኒስቴር መረጃ ያገኘው፣ ከጉምሩክና ከገቢዎች መረጃ ያገኘው ብሎ የሚወጡ መረጃዎች ሙሉ ለሙሉ ውሸት ናቸው አይደለም። ቢኮዝ አይ ኖ ደ ቢሮክራሲ እጅ ጠይቀሻቸው እግር ጨምሮ የሚሰጡ ናቸው ቢሮክራሲዎቹ። መረጃ ሜይ ቢ በስልክ መረጃ ጠይቀሻቸው በወረቀት የሚልኩልኝ ሰዎች ናቸው። we know our peoples። ግን ዋናው መሰረታዊው ነገር መረጃ ሲሰጥ እንኳን አትሊስት ቻናሉን መጠበቅ አለበት። ከመንግስት መረጃ ስታገኝ መረጃውን ኒውትራላይዝ አድርገሽ ማቅረብ አለብሽ። ዝም ብለሽ እንደወረደ በየካፌውና በየሬስቶራንቱ ሄደሽ እንደወረደ ቡና ቅዳለኝ እንደምትዩ አይደለም። ቢያንስ በተወሰነ ደረጃ ዲግሬድ ማድረግ ፓላተብል ማድረግ ይፈልጋል። ግን ዋናው መሰረታዊ ነገር በዚህ ውስጥ ፐርሰናሊ ማስተላለፍ የምፈልገው ነገር አንድ መረጃዎች ቢያንስ በተቆጠበ ደረጃ መልኩ ለህዝብ መቅረብ አለባቸው። ለህዝብ ቢቀርቡ ቫሊዩ አድ የሚያደርጉ ነገሮች ናቸው መቅረብ ያለባቸው። እንደነዚህ አይነት ነገሮችም ደግሞ እንደ አቶ ስዩም ተሾመ አይነት ብዙ ተከታይ ያላቸው ብዙ አድማጭ ያላቸው ሰው እንደዚህ አይነት ነገርን ሚዲያ ላይ ይዘው ሲመጡ ማስተላለፍ ከፈለጉት ነገር ውጪ በእንደዚህ አይነት ለምሳሌ ብለው የሚያካትቷቸው ነገሮች ባክፋየር ያደርጋሉ። ስለዚህ እሳቸውን መጠንቀቅ አለባቸው። ተቋማቶችም ራሳቸውን ከሳቸው አይነት ሰው መጠበቅ አለባቸው። ምክንያቱም መከላከያ ተቋም ነው፣ ራሱን የቻለ ተቋም ነው።
የራሱ ሚስጥሮች አሉት። መከላከያ ማለት ኮንስትራክሽኑ ህንፃው ምናምኑ አይደለም፣ ፈርኒቸሩ አይደለም። መከላከያ ማለት ኢትስ ሲስተም። ምን አቅም አለው፣ ምን አቅም የለውም፣ ምን ማድረግ ይችላል፣ ምን ማድረግ አይችልም፣ ኬፓቢሊቲው እስከምን ድረስ ነው፣ የሰው አቅሙ እስከምን ድረስ ነው፣ የትጥቅ ደረጃው እስከምን ድረስ ነው ማለት እነዚህን ሁሉ ነገር እየዘረዘሩ ማቅረብ እውቀት አይደለም። ስለዚህ አቶ ስዩምም እንደው በተደጋጋሚ ከእንደዚህ አይነት ተግባር ቢቆጠቡ መልእክት ማስተላለፍ ያስፈልጋል። ምክንያቱም መንግስትን መደገፍ፣ መንግስትን መቃወም ችግር የለም ማለት እኛም መንግስትን እንደግፋለን፣ መቃወም ባለብንም እንቃወማለን፣ መደረግ ያለበትን እናደርጋለን፣ ማለት ያለብን እንላለን። ግን ለህዝብ የሚሰራጩ መረጃዎች ግን አንድ እውነት ናቸው፣ እውነትነታቸው መፈተሽ አለበት። ሁለት የሚያስከትሉት ባክፋየር የሚያደርጉ ነገሮች ካላቸው መታየት አለበት። ሶስት ደግሞ በዛ ውስጥ ማስተላለፍ የተፈለገው ነገር በቀጥታ ማስተላለፍ ይችላል ወይስ አይችልም የሚለው ነገር መታየት አለበት። ብዙ ማለት የማያስፈልግ ከሆነ ደግሞ አለማለትም የተሻለ መፍትሄ ነው፣ አማራጭ ነው። በዚህ ውስጥ አሁን ለምሳሌ እሳቸው ጦር ላይ የነበራቸውን ቆይታ ጦር ላይ ዌል ኢንፍራስትራክቸር መሆኑን አስረድተውን የአየር ማረፊያ ያለው ሄሊኮፕተር ማረፊያ ያለው ኢንፍራስትራክቸሩ ጥሩ ነው፣ ሎኬሽኑ ጥሩ ነው ምናምን ብለው ማስረዳት ይቻላል። ይሄንን እንዴት አወቅኩ መሰሏችሁ ብሎ የሄዱበት መንገድ ነው ይሄን ያመጣው። ደግሞ እሳቸው ለመንግስት ካላቸው ድጋፍና ቀረቤታ አንጻር ምንም ነገር ቢሉ ተቀባይነቱ ሙሉ ለሙሉ 100% በሚባል ደረጃ መሬት የሚወርቅ ነገር አይደለም። ምክንያቱም እንትና እኮ ቅርብ ነው፣ ልክ ነው፣ መረጃ አለው ብለን እንዲሁም መሬት ላይ የምናወራው ነገር አለ አይደለ? ልክ እንደዛ ሰው ውስጥም ያሰርጻሉና ብቻቸውን አይደለም የሚወድቁት፣ ብዙ ሰዎችን ይዘው መውደቅ አለ። መከላከያም ደግሞ እንደ ተቋም እንደውም አንተም ራስህ ምናልባት መጨረሻ ላይ ልትለው ትችላለህ ብዙ የወጉት ከጀርባው ሰራዊቱን ትላንትና በትግራይ ጦርነት ጊዜ ሲሳተፉ ከጀርባ እየሄዱ ፎቶ ሲነሱ የነበሩ ተቋም ውስጥ ሲመላለሱ አመራሮቹ ጋር ሲካድሙ የነበሩ ሰዎች ናቸውና መከላከያም ደግሞ እንደ ተቋም ከትላንትና መማርና ዛሬም ውስጡ የክብር አባልም ሆነ ማንም ሆነ ማመን እንደሌለበት ሁሉን ነገር አውጥቶ ማሳየት እንደሌለበት በዚሁ ማስተላለፍ እንፈልጋለን። እንግዲህ ምክንያቱም ሰራዊቱን ከጀርባ የሚወጉ ኃይሎች ትላንትና ውስጥ ለውስጥ እየሄዱ ከሰራዊቱ ጀርባ የሰራዊቱን አቅም የተቋሙን የማድረግ አቅምና ብቃት ሲያዩ የነበሩ ሰዎች ናቸው ዛሬ ተገልብጠው መከላከያው ላይ ጦር ያነሱትና እንደዚህ አይነት ጥንቃቄዎችንም መልእክት ሰጥቶ የሚያልፍ ነውና መከላከያም እንደ ተቋም እንግዲህ እንደዚህ አይነት ነገሮችን ጥንቃቄ ብታደርጉ መልካም ነው እንላለን። እንግዲህ በዚህ ውስጥ ማስተላለፍ የሚያስፈልገው አንደኛው ነገር በተቻለ መጠን ሰዎች ብዙ ጊዜ ሚዲያዎችን ትኩረት አድርገን ስንሰራ ሜቢ ዲፌንድ እያደረግን ወይ ከወዳጅነት ጦት ወይም ደግሞ ከወዳጅነት ምናምን ጋር አያይዞ ለማየት የሚሞከር ነገር አለ። እውነቱን ለመናገር ለእኔ አብዛኛው ሚዲያ ላይ ያሉት ሰዎችን በቅርበትም በርቀትም አውቃቸዋለሁ። ከአብዛኞቹ ጋር በወዳጅነትም እንተዋወቃለን። ኢት ሃዝ ነቲንግ ቱ ዱ ግን እዚህ ጋር ስተችም ትክክል አይደለም ስልም ትክክል ነው ስልም ከጓደኝነት አንጻር አለ። ብዙ ጊዜ እዚህ ቢሮ ውስጥ የምንለው ነገር አለ። እኔ የሆነ ነገር ስናገራችሁ ከወዳጅነት ከጓደኝነት ጋር እንዳታያይዙት። እኔ ኢሹ ላይ ነው ፎከስ የምናደርገው። ኢሹ ላይ የተባለው ነገር ላይ ማናለው ላይ ፎከስ አናደርግም። አቶ ስዩም ተሾመ ወዳጅ ሊሆኑ ይችላሉ፣ ጠላት ሊሆኑ ይችላሉ፣ ደጋፊ ሊሆኑ ይችላሉ፣ ተቋሚ ሊሆኑ ችግር የለውም። whoever he is ለእኔ ማተር የሚያደርገው ያለው ነገር ነው። ወንድሜም አለው እህቴም አለችው አንቺ አልሽው ማንም አለው ምንታቸው በተመሳሳይ መንገድ ነው። አንደኛው መታወቅ ያለበት ይሄ ነው እንጂ ለእኔ በአቶ ስዩምና በአቶ መሳይ መካከል ብዙም ልዩነት የለም ለእኔ። ምክንያቱም አቶ ስዩምም ሲሳሳቱ ተሳስተዋል ከማለት ወደኋላ አንልም። አቶ መሳይም የተሳሳተ መረጃ ሲረጩ ተሳስተዋል ከማለት ወደኋላ አንልም። ከዛ ትክክለኛው መረጃ ደግሞ ይሄ ነው የሚለውንም በመሃል ማሰራጨት ተገቢ ነው ብዬ ስለሆነ፣ ስለዚህ ሰዎች በተቻለ መጠን ለአንድ ወገን ከማድላት ከወዳጅነት ከምናምን አንጻር እንዳያዩት። ስለዚህ ማንኛውም ሰው ለእኔ አብዛኞቹ ወዳጆቼ ናቸው፣ አከብራቸዋለሁ። የትም ቦታ ጋር ሊቆሙ ይችላሉ። ዛሬ በቆሙበት ቦታ ግን ክብር ነስቻቸው አላውቅም። ስለዚህ በተቻለ መጠን ይዘው የመጡትን ሀሳብ ነው በተቻለ መጠን ሀሳቡን ይዘውት የመጡትን ሀሳብ ይዘውት እስከመጡ ድረስ ኮሜርሻላይዝ እስካደረጉት ድረስ ገበያ ላይ እስካቀረቡት ድረስ ጠረጴዛ ላይ አብጥተው እስከተቀመጠ ድረስ ስልኬ ስክሪን ላይ እስካገኘሁት ድረስ ላፕቶፓችን ስክሪን ላይ እስካገኘነው ድረስ ሀሳቡ የህዝብ ነው ማለት ነው። ህዝብ ላይ ተሰራጭቷል። ስለዚህ ለእኔ አሌጀንሳችን ወይም ደግሞ ውግንናችን ለህግ ነው አንደኛው፣ ሁለተኛው ለህዝብ ነው፣ ሶስተኛው ለሀገር ነው። ስለዚህ ማንኛውም ነገር ስንፈትሽ ህዝብ ላይ ምን ያስከትላል፣ ህግ ድጋፍ አለው ወይ፣ ከዛ ደግሞ ለሀገር ደህንነትስ። ስለዚህ አቶ ስዩም ትንሽ ስህተት ሊመስል ይችላል፣ ትንሽ ያፈውለምታ ሊመስል ይችላል፣ ግን ኢምፕሊኬት የሚያደርገው ነገር ግን ትልቅ ነው። እሳቸው በአንድ ኤምባሲ ተገኝተው ስለ ኢትዮጵያ ወታደራዊ ካምፕ ማብራሪያ ሰጥቻለሁ፣ እዚህ ቦታ እንደዚህ ያለው ብያለሁ የሚሉ ከሆነ እውነት ይሄ ነገር ሆኖ ከሆነ እንዴት በትልቅ ነገር ይታመናሉ አቶ ስዩም ብሎ ተቋማትም ራሳቸው መጠየቅ አለባቸው፣ ራሳቸው መጠየቅ አለባቸው።
ስለዚህ ይሄ አንድ መታረም ያለበት ነው በነፃ ውይይት ላይ ከቀረቡት። ሁለተኛው ለኔ ህፃናት በማንኛውም መንገድ ማለት ቢገደን ነው እውነቱን ለመናገር ደጋግሜ ብየዋለሁ። አሁን ያለችዋን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ልጆቻችን እንዲያዩ የሆነው ስለገደደ ምንም ማድረግ ስለማንችል በሌላ ሚዲያ ይተላለፍ እሳቸው በሚዲያ ላይ ለመጀመሪያ ጊዜ ይተላለፍ አላውቅም። ያየሁት ግን እሳቸው ሚዲያ ላይ ስለሆነ ማለት ነው። ህፃናትን በማንኛውም መንገድ ለምሳሌ ህፃናት በወታደራዊ አገልግሎት ውስጥ መጠቀም ወንጀል ነው አይደል? ዓለም አቀፍ ወንጀል ነው፣ ሀገር አቀፍ ወንጀል ነው። ህፃናትን በፖለቲካ ነገር ውስጥ ይዞ መምጣትም ወንጀል ነው። በተቻለን መጠን ህፃናቶች ፖለቲካ በማይደርስበት ቦታ መቀመጥ አለባቸው፣ ወይም ደግሞ ፖለቲካችንን ህፃናቶቹ በማይደርሱበት ቦታ ማስቀመጥ አለበት። ለኔ ህዝብ እንደ ህዝብ ለአቅመ ፖለቲካ የደረሰው ህዝብ ስለ ጠቅላይ ሚኒስትሩ ስለ መጋቢት 24 ምን ይላል፣ ምን ያስባል በተለያየ መንገድ ሊገልጸው ይችላል። ግማሹ በዘፈን ሊገልጸው ይችላል፣ ግማሹ በስዕል ሊገልጸው ይችላል፣ ግማሹ በግጥም፣ ግማሹ በፊልም፣ ግማሹ በሙዚቃ ሊገልጸው ይችላል። ህፃናቶችን ግን እዚህ ውስጥ ማምጣት ኢትስ ኖት ፌር። እውነቱን ለመናገር ፌር አይደለም፣ ትክክልም አይደለም። ምክንያቱም ልጆች እንዳለው ሰው ነው የማወራው። ምክንያቱም የኔ ልጆች በእንደዚህ አይነት መንገድ ውስጥ በምንም መልኩ ኢንቮልቭድ እንዲሆኑ አልፈልግም። በምንም አይነት መልኩ እኔ የወደድኩት የፖለቲካ አስተሳሰብን ለመግለጽ ልጆችን መጠቀም አልፈልግም። የማንም ሰው ልጆችም በእንደዚህ አይነት ሁኔታ ውስጥ ተጠቅመው ሲቀርቡም ደስ አይለኝም። ይህንን የምለው ለምሳሌ ህፃናቶቹን በዚህ ምስል ላይ አሁን ኦልሬዲ ዲስፕሌይ እያደረግኩት እያየሁት ነበርና ለምሳሌ የ7 ዓመት ህፃን ልጅ ስለ ለውጡ ስለ ጠቅላይ ሚኒስትሩ ምን ታስባለህ ብለሽ ብትጠይቂው ከዛ ስዕል ስሎ ከለውጡ ከ2010 ላይ በፊትና ከ2010 በኋላ ምን ይመስላል የሚለው ስዕል ይዞ መጥቶ ያንን ስዕል ለማስረዳት ጠቅላይ ሚኒስትሩን ለመግለጽ ሲሞክር ማለት ህፃናት ከህፃናት ጋር ሜይ ቢ አንደርስታንድ ሊደራረጉበት ይችላሉ። ግን እንደ አቶ ስዩም አይነት ዩቲዩብ ሚዲያ ላይ ግን ሲቀርብ ግን ኢሞራል ነው የሚሆነው። ለኔ ትክክል አይደለም። እውነት የኢትዮጵያ ህፃናት መገለጫ ይሄ ማለት በጦርነት እንትን ውስጥ ያሉ ህፃናቶች የሉ? እነዛ ህፃናቶች ስለ መጋቢት 24 ምን ይላሉ? በየትኛውም ወገን ህፃናቶቹ ለዚህ ፖለቲካል ኮንሰምፕሽን መቅረብ አልነበረባቸው። እነዚህ ጩጬዎች ምን ያስባሉ ብላችሁ ሲጠይቋቸው ሄዳችሁ በጣም ነው የሚገርመው። ይታዘቧቸዋል። ዶክተር አብይ የሚሰራው ያንኑ ነገር ያውቃሉ። ምን እንደሚሰራ በደንብ ያውቃሉ። ለውጡ ኢትዮጵያ ውስጥ የመጣውን ለውጥ እንዴት እንደሚገልጹት በስዕል ይገልጹልሃል። እኔ ተመቸኝ። አንድ አይኑ የሚያለቅሰው አንድ አይኑ ያፈጠጠው ልጅ ነው። በእናትህ በቃ በሳቅ ነው የሞትኩት መሀል ላይ ማለት ነው። እናንተ ማየት መረዳት ያቃታችሁን እነሱ እንዴት እንደሚያዩ ተገንዘቡ፣ ተመልከተው። ምክንያቱም የ7 ዓመት ልጅ ከለውጡ ከ2010 በፊት የነበረችው ኢትዮጵያንና ከ2010 በኋላ የነበረችውን ኢትዮጵያን ስሎ አምጥቷል ብለሽ ያንን ስዕል ፖለቲካል መድረክ ላይ ይዘሽ መምጣት ማለት ሳይወለድ ከ2010 በፊት የነበረችው ኢትዮጵያን የሆነ ጨለማ ነገር አድርጎ ከዛ ደግሞ የሚያለቅስ ምናምን ፊት አድርጎበት እዚህ ምስል ላይ እንደምታዩት ማለት ነው። ይህንን ፎር ፖለቲካል ኮንሰምፕሽን ህፃናቶችን መጠቀምን በራሱ ወንጀል ነው። ሞራሊ አትሊስት ሌጋሊ ወንጀል እንኳን አይደለም ነው ብለን እንኳን ባናስብ ሞራሊ ግን ወንጀል ነው። ታጣቂዎች ላይ እንደዚህ አይነት ነገሮችን እንቃወማለን። ታጣቂዎቹ መሳሪያ አስታጥቀው ህፃናትን ፎቶ እያነሱ እንደዚህ ፕሮፓጋንዳ እያስሸመደዷቸው እንደ ድራማ ሲያቀርቡልን እናያለን። በአማራ ክልልም በኦሮሚያ ክልልም እንደዚህ አይነት እውነቶች አሉና ያንን ትክክል አይደለም እያልክ ደግሞ እዚህ ጋር አንተ ህፃናትን አምጥተህ ፖለቲካ ውስጥ ማስገባት በራሱ እንግዲህ የኔ ትክክል ነው ያንተ ልክ አይደለም የሚለው የኢትዮጵያን ፖለቲካ መንገድ ነው የሚያሳየው። በማንኛውም መስፈርት ህፃናቶቹን እዚህ ውስጥ ማቅረብ ትክክል ሊሆን አይችልም። አንዳንዴ ይሄ ጀስቲፋይ ለማድረግ ሪዝን ለማቅረብ እኔ እንደዚህ ለማለት ፈልጌ ነው እኔ ማለት የፈለግኩት ይሄን ነው ምናምን ብለው ሊያቀርቡት ይችላሉ። ግን ከዚህ በፊትም አንስቼው እንደሆነ አላውቅም። በሞራል ሪዝኒንግ ውስጥ 2 ካታጎሪ አለ። አንደኛው ካታጎሪካል ሞራል ሪዝኒንግ የሚባል አለ። ካታጎሪካሊ በማንኛው ወይም ደግሞ አንዳንዴ ውጤቱን አይተሽ ያደረኩት ነገር ትክክል ባይሆንም ውጤቱ ግን ትክክል ያደርገዋል ልትይ ትችላለሽ በሞራል ሪዝኒንግ ውስጥ። አንዳንዴ ደግሞ ካታጎሪካሊ ሞራል ሪዝኒንግ አለ። አሁን ለምሳሌ ካታጎሪካሊ ሞራል ሪዝኒንግ ምንድነው? ምንም ውጤት ቢያስከትል ድርጊቱ ግን ነውር ነው፣ ካታጎሪካሊ ሮንግ ነው። በቃ ምንም ውጤቱ ጋር መድረስ አይጠበቅብንም። ህፃናቶቹ እንደዚህ ነው የተጠቀሙት እንጂ እንደዚህ ለዚህ አይነት ፍጆታ አይደለም ምናምን ተብሎ ሪዝኒንግ ሊቀርብ ይችላል። ህፃናቶቹ ጠቅላይ ሚኒስትሩን ለመረዳት መጨናነቁስ መግባት የለባቸው፣ ለማብራራት መጨናነቁስ መግባት የለባቸው። ማተኮር ያለባቸው ትምህርታቸውና ትምህርታቸው ላይ ብቻ ነው። ሀገራችን አሁን ያለችበት ነባራዊ ሁኔታ ውስጥ የገባችው በድንቁርናችን ምክንያት ነው። ለዚህ አይነት የድህነት አዘቅት የተዳረግነው በድንቁርናችን ምክንያት ነው። ልጆቼን ያለፍኩትን ህይወት እንዲያልፉ አልፈልግም።
እኔ ያለፍኩትን ህይወት እንዳያልፉ መፈልግ ከሆነ ልጆቼ አካዳሚክሊ ኳሊፋይድ እንዲሆኑ ፈልጋለሁ። የልጆች አባት እንደሆንክ ያው ይታወቃልና ለልጆች የሀገር ጉዳይ ስታወራ ምን ያህል ትጠነቀቃለህ? አብዛኞቻችን ቤተሰብ ውስጥ ስናይ ልጆቻችንን ፖለቲካ ጀምረዋል ከታች የመጡት እንደምታየው ነው። አንዳንዱ እንደውም ሶሻል ሚዲያ ላይ እንደ ብቃትም የሚያሰጣው ሰው አለና ልጆች ፊት የምናወራው ወሬ በሀገር ጉዳይ፣ በብሔር ጉዳይ፣ በፖለቲካ ጉዳይ መጠንቀቅ የሚባል ነገር ወላጅ ጋር እየጠፋ ነው። ምናልባት ከራስ ተነስተ የሚያመጣባቸው ጫና ከቤትም ነው የሚጀምረው። ስለ ዘር ያወራል፣ ስለ ሃይማኖት ይከራከራል ህፃኑ ነው እና ይሄ ደግሞ የቤተሰቡም አንድም ወሬ ልጆች ጋር ምን አይነት ወሬ ነው የሚወራው? ድሮ እኮ ውጡ ይሄ ትልቅ ሰው ወሬ ነው ተብለን እንወጣ ነበር ትልቅ ሰው ሲያወራ። አሁን ግን ፖለቲካውንም ሃይማኖቱንም ብሔሩንም ዘሩንም ምኑንም እዛ ጋር ልጆች ጋር ቁጭ ብሎ ማብቃት ቤተሰብ ጋርም አለ። እንደዚህ አይነት ነገሮችንስ እንዴት ታያቸዋለህ? ትልቁ ችግር ቅድም እንዳልኩት ነው ማለት አንዳንዴ ተቸግረን ልጆቻችን ማየት የሌለባቸውን ነገሮች እንዲያዩ ሆነን ሊሆን ይችላል። አሁን ያለው ነገር ኤሌፋንት ኢን ዘ ሩምን መቼም ሸፍነን አንችልም። ማለት ልጆቻችን እያሳደግን ያለንበት ነባራዊ ሁኔታ በጣም ብዙ አስቸጋሪ ሁኔታዎች ውስጥ ነው እያለፍን ያለነው። እንደ ሀገር በጣም ብዙ አስቸጋሪ ነገሮች ነው። ትምህርት ቤት ሲሄዱ የሚሰሙት ብዙ መጥፎ ነገር አለ። ብዙ ነገሮች አሉ። መሸፈን ስለማይቻል አብዛኛው ነገር ግን ዋናው መሰረታዊው ነገር ህፃናቶችን ግን ለፖለቲካ ፍጆታ መጠቀም ግን ሞራሊ ነውር ነው። ካታጎሪክሊ ሮንግ ነው። ለምንም ዓላማ ቢሆን ማለት ነው። ለምንም አንዳንዴ በቃ አይ እንደዚህ ነው ብለሽ ጀስቲፋይ ለማድረግ ምንም እንጋጋጠው ነገር የለም። ሞራሊ ሮንግ ነው። ለምሳሌ ከዚህ በፊት እንደዚሁ ከህፃናት ጋር የተያያዘ ፕሮግራሙ ህፃናቶችን ማድነቅ ነው፣ ህፃናቶችን እንትን ማድረግ ነው ይመስለኛል። ድንቅ ልጆች ይመስለኛል አይደል? እንደውም ቲቪ ላይ የሚቀርብ የነበረ አሁን ይኑር አይኑር አላውቅም እውነቱ ለመናገር ግን እዛ መድረክ ላይ አንድ የቀረበች ህፃን ልጅ አለች። እጅግ በጣም ያሳዘነኝ ታሪክ ሎንግ ስቶሪ ነው። ልጅቷ በብዙ መንገድ አቅሟን ለማሳየት የሄደችባቸው መንገዶች ምናምኖች ያ ደስ ይላል እውነቱን ለመናገር ግን በዛ ውስጥ በ2 እና በ3 ደቂቃ ውስጥ ግን የተናገረችው ነገር በሳቅ የሸፈናቸው ነገሮች በጣም ብዙ እውነቶች ውስጥ የታጨቁ ነገሮች ነበሩ። ካልተሳሳትኩ ልጅቷ ከቡሬ አካባቢ መጣች ነው። ቡሬ ማለት አይ ቲንክ ደብረ ማርቆስ አካባቢ የሚገኝ አማራ ክልል ውስጥ የሚገኝ አካባቢ ነው። ከዛ አካባቢ የመጣች ልጅ ነች እና ካልተሳሳትኩ እንግዲህ በ3 እና በ5 ዓመት መካከል በእርግጠኝነት ከ3 እስከ 4 በሚገኝ እድሜ ውስጥ ያለች ልጅ ነች። እንግዲህ ያቀረባት ኮሜዲያን እሸቱ መለሰ ነውና ይጠይቃታል። እንግዲህ ከቡሬ ነው የመጣሽው ምን ይናፍቅሻል ምናምን ይላታል። ምን ናፈቀሽ ምናምን ሲላት ቤቴን ይናፍቀኝ ትላለች። ይሳለች እዚህ መስማት እንደሚቻለው ማለት ነው። ቤቴ ግን ይናፍቀኛል። ምኑ ይናፍቅሻል? በተለይ እናቶች ይናፍቁሻል? እዋጋለሁ ብለው ልጃቸው ሲሞቱባቸው ወይ ወንድም ትምህርት ቤት ሄዶ ተኩስ ተነሳ። ከዛ በኋላ እናቴ እያለ እናቴ ደግሞ እያንቧቸች ልጄ እያለች አለቀሰች። እኔም አብሊያት እያንቧቸው አለቀስኩ። እሺ ያቺ እርጉዝ ሴት መሰለት ምትባላለች። እሷ ደግሞ ተንጋላ ተኛች። የ3 እና የ4 ዓመት ልጅ ነች ይሄንን የምትነግረን ማለት አንድ እናት ልጅ ተኩስ ተከፍቶ ልጇ ጦር ሜዳ ሄደው ልጇ የሞተባት ስታለቅስ ያየች ህፃን ነች እንግዲህ እቺ ልጅ። ከዛ ደግሞ ልጇ ትምህርት ቤት ልካው ተኩስ የተከፈተ እናት ደግሞ እንዴት እንደምትሆን ልጅቷ እዛ መድረክ ላይ በንብርክክ እየዞረች ነው የምታሳየው። እንትና ተነስታ እንደዚህ እያለች ብላ ተንበርክካ ነው የምታሳየው። ማለት እንግዲህ ሁለቱን ህፃናቶችን ያቸው ስዩም ሚዲያ ላይ ያገኘናቸው ህፃናቶች የኢትዮጵያን መጋቢት 24ን አስመልክተው ጠቅላይ ሚኒስትሩ እንዴት ትመለከቱታላችሁ፣ ለውጡ እንዴት ትገልጹታላችሁ ተብሎ ሲጠየቁ የሚሉትን ነገር ነው። ህፃናቶቹን እንውሰድና እሸቱ መለሰ ያቀረባትን ደግሞ ህፃንን ያት ሌላኛው ገጽታ ላይ ያለችው ማለት ነው። እቺ ህፃን ልጅ ቡሬ ያለች ህፃን ልጅ ልትሆን ትችላለች። እቺ ህፃን ልጅ ግን ብንፈልጋት ወለጋ ጊዳሚ ውስጥ አናጣትም፣ ወይ ደግሞ ጋምቤላ የሆነ ቦታ ላይ አናጣትም፣ የሆነ ቦታ ጋር ግን አናጣትም። በዚች ልጅ ኮልታፋ አንደበት የተነገረው እውነት አንደኛው ነገር ምንድነው? እናቶች ልጆቻቸው እንዋጋለን ብለው ሲሞቱባቸው የሚሰማቸውን ስሜት እዛ ውስጥ አስቀምጣለች። ህፃናት ልጆቻቸው ትምህርት ቤት ሆነው ተኩስ ተከፍቶ እንዴት እንደሚሆኑ አሳይታለች። ከዛ ደግሞ አንድ ነፍሰ ጡር የሆነች እርጉዝ እንዴት እንደሆነች ለማሳየት ያደረገችውን ጥረት ሳየው በማንኛውም መድረክ ላይ ህፃናቶች ለእንደዚህ አይነት ነገር መዋል እንደሌለባቸው ነው የተረዳሁት። በምንም አይነት መንገድ የፖለቲካችን ኪሳራ በዚህ ውስጥ ማየት ማለት ለኔ ኦልሬዲ ቢያንስ እኛ ጨለምተኛ ልንሆን እንችላለን። እኛ ለውጥ ልንፈልግ እንችላለን። በምንም አይነት መንገድ ግን የልጆቻችን ተስፋ እንዲጨልም አንፈልግም። ማንኛውም ሰው ማለት የተሻለ ቀን ይምጣ ከተባለ መቼ ከተባለ ነገ ነው የሚሻለው። የተሻለ ቀን ዋጋ መክፈል ያስፈልጋል ከተባለ ዛሬኛ ዋጋ እንክፈልላቸው። እነሱም ቢያንስ ፕሮቴክት ለማድረግ ሩቅ እንዲሄድ
ድንገት እንኳን ቢሰሙን ብለን እንጠንቀቅ። ድንገት እንኳን ቢያዩን ብለን እንጠንቀቅ። አንዳንዴ ዞር ማለት ካለብንም ዞር እንበል። አለ ማለት ካለብንም አለ ማለት የተሻለ ነው። ምክንያቱም ዛሬ እድሜያቸው ለአቅመ ስልክ የደረሱ ሰዎች ብቻ ሳይሆኑ ብዙ ሰዎች እጅ ላይ ስልክ አለ እድሜያቸው ሳይደርሱ። ወላጅ ካለም ከስልጣኔ ማማ ላይ ያስቀመጣቸው ይመስል በቲንኤጀርስ በታች ባለ እድሜ ስልክ እየገዛ እየሰጠ ልጆች ስክሪናቸው ላይ ምን እንደሚያዩ እናውቃለን። አትሊስት ግን በተቻለ መጠን የፖለቲካ ሚዲያ ይዘን ህፃናቶችን እንደዚህ አይነት ፕሮግራም ላይ ማቅረብ፣ ህፃናቶች አንደበት ጀስቲፋይ ለማድረግ መጠቀም something we couldn't even justify ማለት በተቻለን መጠን ለምሳሌ እኛ ለማስረዳት ሞክረናል። የጠቅላይ ሚኒስትር አብይ ወደ ስልጣን መምጣትን ተከትሎ በኢኮኖሚ፣ በዲፕሎማሲ፣ በቱሪዝም በተለያየ መልኩ ኢትዮጵያ ውስጥ ያለው ለውጥ ምንድነው፣ ውስንነቶች ውስጥ ምንድናቸው የሚሉትና አይተናል። እነዚህን አይተን ስናበቃ ግን እኛ እንኳን በበቂ ደረጃ ገልጸናል ብለን አናስብም። ምክንያቱም እኛ በበቂ ደረጃ ብንገልጸው ኖሮ ሌሎች ካውንተሩን አይሰሩትም ነበር። ደግሞ ሌሎች ደግሞ የራሳቸውን ሳይድ ኦፍ ስቶሪ ይነግሩናል። ለውጡ ነውጥ ነው፣ መተላለቅ ነው፣ ከድጡ ወደ ማጡ ነው ደግሞ የሚል ይመጣል። እኛ እንኳን አስረድተን ለመረዳዳት ያልቻልነውን እውነት ያልቻልነውን ነባራዊ ሁኔታ በህፃናት አንደበት ይዘን መተን ጀስቲፋይ ለማድረግ መሞከር በአንድ በኩል ሪስኪ ነው፣ በሌላ በኩል ኢሞራል ነው። ስለዚህ በተቻለ መጠን በዚህ ውስጥ ማስተላለፍ የፈለኩት መልእክት ህፃናቶች ቢያንስ ፕሮቴክት ማድረግ በምንችለው ልክ ፕሮቴክት ማድረግ አለብን። ህፃናትን ለወታደርነት መጠቀም ወንጀል በሆነው ልክ ህፃናትን ለፖለቲካ ፍጆታ መጠቀም ወንጀል ተገቢ አይደለም። እነዚህን ሁለት ቪዲዮዎችን እዚህ ውስጥ አካተን ስናቀርብ ለተመልካቾቻችን ያለንበትን ሁኔታ እንዲረዱም ጭምር ነው። ምክንያቱም በጦርነት ውስጥ ያለች ህፃን ልጅ የምትለው ምንድን ነው፣ ከዛ ደግሞ እዚህ በአዲስ አበባና በአካባቢው ላይ ያሉ ተማሪዎች ደግሞ ህፃናት ተማሪዎች ደግሞ ምን ይላሉ የሚለውን ሲቀርብ የሁለት ህፃናት ወግ ነው የሚመስለው። ስለዚህ በተቻለ መጠን ህፃናቶችን በዚህ መድረክ ውስጥ ባናቀርብ ማለት በቂ ነን። መንግስትን ለመደገፍም በቂ ነን፣ መንግስትን ለመቋምም በቂ ነው። በቂ ግሩፕ አለ። ለመቋምም ሌላ ህፃናቶችን ማምጣት አያስፈልግም። ድራማ ምናምን መስራት አያስፈልግም። ነባራዊ ሁኔታ መሬት ላይ ያለ ነባራዊ ሁኔታ ከበቂ በላይ ነው ለመቋም። ለመደገፍም መሬት ላይ ያለ ነባራዊ ሁኔታ ከበቂ በላይ ነው። ከሌላ የምንበደረው የምንዋሰው የድጋፍ መሰረት ሊሆን የሚችል ነገር የለም። አፍ ከህፃናት መበደር ደረጃ ላይ መምጣት የለብንም። ስለዚህ ይሄ መታረም ስላለበት በዚህ ውስጥ ይሄን ማንሳት ተገቢ ነው ብዬ ስላሰብኩ ነው። መልካም እንግዲህ እየመጣ ያለው እሳት ትውልድ ነው እያሉ ከኮባና ከእንጨት መሳሪያ የሚመስሉ ነገሮችን እየሰሩ ህፃናትን አሰልፈው ፎቶ እያስነሱ የሚለጥፉ አክቲቪስቶችም አሉ። በተለይ ታጥቆ የሚንቀሳቀሱ ኃይሎችን የሚደግፉ ሰዎች ይህን ሲያደርጉ በሰፊው እንመለከታለን እና ምናልባት ትንሽ ከበራላቸው የእኛ ድንቁርና ወደ እነዚህ ልጆች እንዳይጋባ ለልጆቹ መጽሐፍ ገዝቶ መስጠት፣ ማስተማር፣ መኮትኮትና ነገን የተሻለ ማድረግ መልካም ይሆናል ብለን እናስባለን። እንግዲህ ተመልካቾቻችን ካለን ሰዓት አንጻር የጋዜጠኛ መሳይ መኮንንንና የጋዜጠኛ ሞገዝ ዘውዱን ቆይታ ወደ እናንተ ማድረስ አልቻልንም። በነገው ግን ፕሮግራማችን ወደ እናንተ የምናደርስ ነው የሚሆነው። ከወዲሁ እንድትከታተሉን በአክብሮት እየጋበዝን አፈወርቅ በደዊና ዮምዩ አበበ የዛሬውን ዝግጅታችንን በዚሁ እናጠናቅቃለን። መልካም ምሽት።